ብሔር ብሔረሰቦችና ህዝቦች የስልጣን ባለቤት ናቸው በኢትዮጵያ ፖለቲካ። አሁን ባለው ነባራዊ ሁኔታ ብሔር ብሔረሰቦችና ህዝቦች የስልጣን ባለቤት ናቸው ሲባል ግን ፖለቲካችንን የምንሰራው በብሔር ዙሪያ መሆን አለበት ማለት አይደለም። የብሔር ወይም የብሔርተኝነት ጥያቄዎች ወይም ትግል እንደ ብሔር ያሉን ችግሮችን ለመፍታት የምንጠቀምበት ነው። ያ እንደ ብሔርተኝነት የታገልንባቸው ምክንያቶች ደግሞ ጥያቄዎች ተመልሰው ነው ህገ መንግስቱ የስልጣን ባለቤት ያደረገው እነኝን ብሔሮች ስልጣን ባለቤት ከማድረግም አልፎ ኢትዮጵያዊነት ውስጥ ይገባናል የሚሉትን ቦታ እንዲኖራቸው ትክክለኛ ፌር የሆነ ቦታ እንዲኖራቸው ተስተካክሏል። ስለዚህ የብሔርተኝነት ጥያቄ የጨረሱ እንደ ብሔር የሚያታግላቸው ጉዳይ የሌላቸው ጥያቄዎቹ በተመለሱባት ኢትዮጵያ ውስጥ እኔ አዲሲቷ ኢትዮጵያ ምለው ለዛ ነው። ህብረ ብሔራዊት በሆነችው ኢትዮጵያ ውስጥ እነኚህ ጥያቄዎች እስከተመለሱላቸው ድረስ they should go ahead and ኢትዮጵያዊነት ላይ ፎከስ ነው። የሸፋፈናችሁ አታቅርቡ። አሁን ዛሬ ተራውና እድልህ ነው። 1 2 3 ጥያቄዎችን ጥያቄ ጠይቃኝ እየመለስኩ ነው። አዎ ልክ አይደለም ፍሬ፣ እንደዚህ አይነት መልስ አትቀበይ ከነዚህ ሰዎች። የብሔር ጥያቄዎች ይሉሻል። ምንድናቸው እነዚህ ጥያቄዎች? እነዚህ ጥያቄዎች ምንድናቸው? እንወቃቸው። አንተ ዮሲ የእናንተ ቅድም እኮ ተናገርኩ። 30 ዓመት ተጫወታችሁብን የብሔር ጥያቄዎች ትላላችሁ። ምንድናቸው? ኳንቲፋይ አድርጓቸው። 30 ዓመት የተጫወተብህን ሄደህ ፈልጋ እኔ አላውቅህም እኮ እንደዛ በእንደዚህ እያልክ የኢትዮጵያን ህዝብ እያወናበርክ ልትቀጥል አትችልም። ጥያቄ ነው የተጠየቁት። ሰው ሁሉ ሲያድብህ አይደብርህም እንዴ አንተ ራስህ? የብሔርተኝነት ጥያቄዎች ተመልሰውላቸው ከዛ በኋላ ብሔርተኝነትን እንደ ፖለቲካ ማራመጃ አድርጎ መሄድ ትክክለኛ አካሄድ አይደለም። እኔም ማምንበትም ነገር ነው። ትክክለኛው ይሄ ነው። የብሔር ጥያቄዎች ከተመለሱልህ ኦሮሞነት ፖለቲካ አይሆንም፣ አማራነት ፖለቲካ አይሆንም፣ ትግራይነት ፖለቲካ አይሆንም። ይሄ ማንነትህ ነው። ብናይን ሆኖ በማንነትህ መኩራት ትችላለህ። ቋንቋውን መጠቀም ትችላለህ። ህገ መንግስቱ ይፈቅድልሃል። የፖለቲካ መታገያ ምክንያት የለህም። ምንድነው እንደ ብሔር እንደ ፖለቲካ አያስፈልግም። ኦሬዲ የአስተዳደር ወሰን አለ። በዛ ወሰን ውስጥ ራስህን ነው የምታስተዳድረው። በዛ ወሰን ውስጥ በራስህ ቋንቋ ነው አፍ መፍቻ ቋንቋ የምትማረው። ካልቸር የተከበረ ነው። ኢትዮጵያ የሚለው ነገር ሲነሳ እነ ዮሲ የሚፈልጓት ያቺ የጥንቷ ኢትዮጵያ የታገልካት ኢትዮጵያ የቀየርካት ኢትዮጵያ ሳትሆን አሁን ያለችው ኢትዮጵያ ታውቃለች፣ ሪኮግናይዝ ታደርጋለች፣ አንተን ትመስላለች፣ ታከብራለች፣ ባህልህ ይከበራል፣ ማንነት ይከበራል፣ ስምህ አለባት ውስጧ ሪኮግናይዝድ ነው። እቺ ናት ህብረ ብሔራዊ ፌደራላዊ የሆነች ሀገር። የኦሮሞ የአማራ ብለህ መቀጠሉ አያስፈልግም። ጥያቄዎች ካሉ እንደ ብሔር ስቲል ያሉ ጥያቄዎች ተመልሶ ያንን ሀገራዊ በሆነው ኢትዮጵያዊነት ላይ ፎከስ ማድረግ አለብህ። ብዙዎቹ ጥያቄዎች ተመልሰዋል ብዬ ነው ማምነው። ሰብስታንሻሊ የተዘጋ ቻፕተር ነው። የቀሩ ነገሮች ደግሞ ይመለሳሉ። ስለዚህ ኢትዮጵያዊነት ይሄ ውጤቱ የተያዘባት ኢትዮጵያ እንጂ እነሱ እንደሚሉት እንደገና ሪግሬስ አድርገን የዛ ሁሉ ዘመን ትግል ውጤት ያን ሁሉ እንደገና ተመልሰን አዲስ የብሔርተኝነት ትግል እንዲጀመር ማለት ነው። እነሱ ጥንታዊ ነው፣ ወደ ኋላ ነው የሚሄዱ። ይሄ ወደ ኋላ መሄድ የለም። ህልም ነው፣ መመኘት ይቻላል። በጣም ማይኖሪቲ ናቸው፣ ፍሪንጅ ናቸው። ይቀጥሉ ነው፣ ዝም ብሎ ሲምፕል አኖያንስ ናቸው። ግን አሁን ጨርሰን ኢትዮጵያዊነታችን ላይ እናጠናከር፣ መሀሉን ፎከስ እናድርግ። የጋራ የሆነው ነገር መልክህን የምታይበት አንተን የምታይበት አንተን የምትል ኢትዮጵያ ተሰርታለች፣ ታድሳላለች። ኢትዮጵያ ዛሬ እንደ ዳጣ እንትን ምናምን የሚባል ስም ተሰጥቶ ዳጣን ምናምን ተብለህ ወይም ደግሞ ቋንቋህም ማንነትህም እንትን የሚባልበት አይደለም። አለህ ድርሻ አለ፣ ባለ ድርሻ ነህ፣ ባለስልጣንም ነህ ደግሞ እነኚህ ከተመለሱልህ በኋላ ምንም የሚያንገራግርህ ነገር የለም። ኢትዮጵያ ዛሬ ምኮራባት ናት። ኢትዮጵያዊነቴ ስል ድሮም ኢትዮጵያዊነቴን አልደራደርም። የትግል አቅጣጫዬን አስቀምጬ ኢትዮጵያዊነቴን እወደዋለሁ። ተስፋ ማደርግባት ነበረች የሚሄድባት ኢትዮጵያ። ዛሬ የደረስኩባት የቀረኝ ነገር ማይነር የሆኑ መስተካከል ያለባቸው ኪ የሆነ አንድ ነገር ነው ያለኝ በእኔ እንደ አንድ ኦሮሞ። ኢትዮጵያ ላይ ዛሬ የኦሮሞ ብሔርተኝነት የሚያስፈልገኝ ምክንያት የለኝም። እኔ በናይን የሆነ ነው። ካልቸሬን አከብራለሁ፣ ሬቻውን ገዳይን አከብራለሁ፣ ሰራበታለሁ፣ እማርበታለሁ። ኢትዮጵያ ይሄን የሰጠችኝ ይሄንን የምታውቅ ኢትዮጵያ ናት ያለችው። ስለዚህ ኢትዮጵያ ለኔ የሚኖርላት የሚሞትላት ኢትዮጵያ ሆና አግኝቻታለሁ። ከመሆኗን በፊት ግን ኢትዮጵያዊነቴን ይካድኳሉ። የካዱት ደግሞ በአመክኖ ነው። የጠሉበት ምክንያት ከደረሰባቸው ነገር አንጻር ነው። ይሄ ነው እውነታው። ይሄ እውነታ አይዋጥልንም። ሪቫይስ እናደርጋለን፣ ሪዋይንድ እናደርጋለን። እንደገና የታገልክበት አያቶች አባቶች ጭምር የታገሉበትን ትግል እንደገና እኛ ተመልሰን
ሪቫይዝ ይደረጋል የሚለው ህልመኛ ነው። ህልመኛ መሆኑ ጠቀመው። ቢኮዝ ህልመኛ ባይሆን ኖሮ ደግሞ የመጀመሪያ ቀንደኛ ጠላት ነው የሚሆነው ማለት ነው። ቢኮዝ የተገኘውን የብሔር ብሔረሰቦች የህዝቦች ሁሉ ጠላት ነው ማለት ነው። ስልጣናቸውን ማንነታቸውን ከሀገራቸው ውስጥ አውጥቶ ሀገራቸው ጭፍን የአንድ ማንነት ትኩረት ያላት ጥንታዊ የነበራትን አካሄድ የተሳሳተ መስተጋብራችንን እንመልሳለን የሚሉ ኃይሎች ናቸው። በጣም ማይኑት ናቸው። ኢሬሌቫንት ማይኑት ናቸው። ብሔርተኛ ሆነው ያሉት ደግሞ ስሁት የሆነ ብሔርተኝነት እናያለን። አንዳንዱ ስታክ ያደረጋል። የተመለሱ ጥያቄዎችን ስቲል ሮስተሩ ላይ ይዞ የሚዞራል። አንዳንዱ ደግሞ ከናካቴው የጋራ ሁሉም ህዝብ ሊያስመልሰው የሚገባውን የብሔር ታርጋ ለጥፈውበት አልገደል ይላል። ማን መገደል የሚፈልግ የለም። የአማራ ወይ የኦሮሞ አይደለም አልገደል። የህግ የበላይነት ነው። የፖለቲካል ሲስተም የዲሞክራሲ ነው። ኢትዮጵያዊ ጥያቄ ነው። ሀገራዊ ዓለም አቀፋዊ ጥያቄ። እነኚህን ዓለም አቀፋዊ ጥያቄ የብሔር ታርጋ የምትለጥፍባቸው ምን ሆነህ ነው? ትክክለኛው እኛ ተጉዘን 50 ዓመት ተጉዘን ስንመጣ አንተ ተነስተህ ትወጣለህ ወይ? ሰው ሲያብድ ያላበደ ብቻውን 7 ዓመት ያብዳል አታርገው። ተሰብሰብ ብለን ከብሔርተኛው ጋር እንመካከራለን። ረጅም መንገድ የመጡትም ጥንት ከተነሱበት እንዳልተነሱ አድርገው የሚያወሩ አረ ተነስተን እዚህ ደርሰናል። ብሔርተኝነት እየደረሰ በናይን እየሆነ እየሄደን ያለው ተጠጉ ነው። ኢትዮጵያ የጥንቷ ኢትዮጵያ ምናምን የምንለው ታሪካችን ነው። ከነጉለቱ ከነችግሩ ታሪካችን ነው። አባቶቻችን ያጸኗት ሀገር ናት። ግን ደግሞ ፌር ያልነበረ የፖለቲካል ሲስተም የነበረበት ነው። ታግለን አሸንፈናል ያንን አንፌርነስ። ዛሬ ያለችው ኢትዮጵያ እኔ በኦሮሞነቴ ከምታገል ይልቅ በኢትዮጵያዊነቴ እንድታገል ኢንካሬጅ ታደርገኛለች። ሴም ቲንግ ፎር ከምባታው፣ ፎር ሀዲያው፣ ፎር ወላይታው፣ ፎር ሲዳማው እንደ ሴም ቲንግ። ለአማራውም እንደዚህ ነው መሆን ያለበት። ለኦሮሞም እንደዚህ ይሄ ነው። በጣም ድንግዝግዝ ያለ ነገር አይመስለኝም ፍሬ። አባዲና እብድና ተብለሃል። እንግዲህ ሂድ አንተን ስላስቆምኩ ቅድም የትም አስራቂ በጣም ዊነት እንደ ማንኛውም ነገር በጊዜው የተሰራው የመንግስት ስትራክቸር ሰርቶና ተሳልጦ ቢሆን ኖሮ አሁን የምናወራቸው የብሔር ጥያቄዎች ትግል የሆኑ መንግስት የቀየሩ ህገ መንግስት የጻፉ ነገረ መላውን ይሄን ሀገር የፈጠሩ እንዳዲስ ሪፋብሪሽ ያደረጉት ኢትዮጵያን ህብረ ብሔራዊ ያደረጉት አይመጡም ነበር። መጡ፣ ሆነ፣ አለቀ። አሁን የአማራ ብሔርተኛ የሆኑ ሰዎች በኢትዮጵያኒስት ስም እንደዚህ እንደ ወንድማችን ደዮሲ ተደብቀን ብንመጣ ያዋጣናል፣ ኮንስቲትዩንሲያችን ወደዚህ አይወጣልንም በሚል ነው የሚደባበቁት። ማስካር እንደ አማራ ብሔርተኛ እንደነ ዩሪ ስትመጡ የምታምሩት ለምንድን ነው? ሐቂቃውን ነው ይዛችሁ የምትመጡት። ይገባኛል የምትሉት ከሰፋም እንነጋገር። አይ አግባብ አይደለም፣ ከዚህ አንጻር ይሄ ያንተ መብት የሚያልቀው የሌላው የሚጀምርበት ነው በሚታወቁ መንገዶች እናስተካክላለን። እናንተ ምኞታችሁ፣ ስሜታችሁ ሌላ ነገር ነው ውስጣችሁ ያለው። ካፋችሁ የምታወሩት ደግሞ ጥንታዊት ኢትዮጵያን ዛሬ አምጥተን እንተክላለን ነው። ከየት መጥቶኑ ጥንታዊ ኢትዮጵያ የሚተከለልህ? ዛሬ ተመለሰ ሲዳማውን፣ ወላይታውን፣ ምኑን ያንተን ቋንቋ መማሪያ አይሆንም እንትኑን ተውና ሁሉን ነገር ትተህና አንድ ነገር ውስጥ ልጭመቅህ ብትለው እሺ ይላል። የራሱን ማስተዳደር በራሱ ቋንቋ መማር የራሱን ማንነት ሀገሩ ውስጥ ማየት ኢትዮጵያ የሚባለው ሰንሰል ውስጥ ራሱን ማየት የለመደ ህብረተሰብ እንዴት አድርጎ ነው መጥቶ የሚታሽልህ? ያውም ደግሞ በእንደናንተ አይነት የጀርባ አጥንት በሌለው ልሙስሙስ ማለት ነው። ምንም እኮ ትንሽ እንኳን ነገር የምታቀኑት የሌላችሁ ማለት ውጭ ሀገር ላይ ምናምን ሰረገላ አድርጋችሁ እንትና ንጉስ ነው ነው የምትሉት አንድ ትንሽ ብሔርተኛው እኮ ይሻላል ከእናንተ በኮንስቲትዩንሲ ቢሆን ፖለቲካሊም ትንሽ ኢምፓክት በማምጣት አብሶሉት ዊዝልስ እኮ ናችሁ። ፕራይም ኤግዛምፕል ሂር። ሶ ምንም የፖለቲካ ግራውንድን ቤዝም የላችሁም። አስተሳሰባችሁ ዮሲ ነው። ክብሮም ለዛ እኮ ነው የሚላችሁ። እናንተ አሁን ቤዝ የምታደርጉት ህልምን፣ ዘፈንን፣ ተረትን፣ ትሪክ ምናምን ነገር ነው። ከዛ ውስጥ ውጡና ለሀገር የሚበጅ ነገር ስሩ። ያዋጥ አይ ካላችሁ ግን እናንተን የሚያስቸግር የለም። ምንም ፓወርም የለህም፣ ምንም የለህም፣ ምንም ነገር የላችሁ። እውነቴን ነው የምነግርህ፣ በድፍረት ነው የምነግራችሁ። ይሄ የውሸት ጥርቅም ምንም የለውም። ብሔርተኛው ተከታይም ህዝብም የቀሰቀሰውም የታጠቀውም የገንዘብ ምንም አለው በተወሰነ ደረጃ። እሱ ብሔርተኛ ያስተካክል። የብሔር ጥያቄዎቹ ከተመለሱለት ኢትዮጵያዊነት ውስጥ የሱ ወንበርም አለ፣ የሱ ቦታም አለ፣ የሱ ድርሻም አለ። ኢትዮጵያ እሱንም ትመስላለች። ስለዚህ ኢትዮጵያዊነቱ ላይ ያተኮር። የሁላችን የሆነች ኢትዮጵያ ብሔርተኝነታችንን በናይን እያደረግን ኢትዮጵያዊነታችንን እናጠንክር የሚለው እኔ የሚያስኬድ መንገድ ነው። ፖለቲካሊም ፊዚብል ነው፣ ሊወራም ይችላል።
ተመልሼ ጥንታዊነትን አመጣለሁኝ የሚል እብድ ማለት ነው። ይሄ በጣም 1% 2% ናችሁ። ጀርመን ላይ ኒዮ ናዚስቶች ምናምን ማለት በጣም ማይኖሪቲ ኤክስትሪም ራይት የሆነ ማይኖሪቲ ናችሁ። ሶ ማይኖሪቲ ናችሁ። ግን እዚህ ላይ መጣ ምን ስትል ኦኬ ዘፈን ከተዘፈነልህ ሰላም አለይኩም እኔ ችግር የለብኝም ዘፈንህን አዳምጥ። ኢን ሪያሊቲ ግን ቴዲም አንተም ልደቱም የአማራ ብሔርተኝነት ከሆነ የአማራ ብሔርተኝነት አድርጉት። የአንድ ብሔር በላይነት፣ የአንድ ቋንቋ ጠቅላይነት፣ የአንድ ሃይማኖት በላይነት ያለባት ኢትዮጵያ ዘላለም ተመልሳ አትመጣም። ያለው ነገር ውስጥ ድርሻችሁን እንዴት እንወጣለን የሚለውን ኑና እንደሌላው ተቋደሱ። ኢትዮጵያ የሁላችን ናት። አይ ኢትዮጵያ ጥንታዊ ናት፣ እዛ ነው የምመለሰው፣ ኑና እዛ እንሂድ። ያንተ እንደዚህ እንደዛ የምትል ከሆነ ጅል የለም። አንደኛ አቅምም የለህም፣ ኢንኬፓብል ኢንአፕት ነህ፣ ሊትራሊ ጥንታዊ ነህ፣ አርኬይድ ነህ። ከዛ ውጣና ብሔርተኝነቱን ዝለለው ካስፈለገ እና ትክክለኛው እንዲመልስ ቻንስ አባዲን አለ ኖቲስ ማድረግ ተሰድቤ ያውላ የኖ ሞር ሰልፍ አስወጥታቸው እና እዚህ ትላለህ እንዴ? ምን አልከኝ? የምን ሰልፍ ወጡ? ዘይት ሰልፍ ነው ያልከው? ጨርሻለሁ። ቀጥል። አመሰግናለሁ። አይ ቲንክ በግድ እንግዲህ አማራ ብሔርተኛ ነው የሚባል ነገር አለ። አይ ቲንክ በእኔና በዩሪ መሀል ያለ ግልጽ የሆነ የፖለቲካል ልዩነት አለ። ዩሪ የእናንተን ድድብና አይቶ ኦኬ ሲያዩ ሀገሩ ሊስተካከል የሚችል አይደለም፣ ዜርፎር ሀገሩ ሊስተካከል የሚችል አይደለም፣ ዜርፎር ባለው ስትራክቸር ውስጥ ህዝቤን የምከላከልበት ስትራቴጂ መውሰድ አለብኝ። ፕራዮሪቲ ህዝቤን ማዳን ነው። ወደ እንደዛ አይነት አካሄድ ያስገባው የእናንተ ድድብና ነው፣ ሌላ እኮ አይደለም እንጂ አሁን አንተ የምትለው ፖለቲካ ዘላቂና ሰስቴነብል የሆነ መፍትሄ ነው በሚል አይደለም። ሳይወድ በግዱ ከዲፌንሲቭ ፖዚሽን አንጻር ነው እዛ ውስጥ የተገባው። እኔ ደግሞ አይ በተቀደደ ቦይ አልፈስም፣ እኛም ችግር ውስጥ ነን፣ የተቀረው የኢትዮጵያ ህዝብም ችግር ውስጥ ነው። ህዝብን አስተባብረን ወደ መሀል የምንመጣበትን ሲስተምና ስትራክቸር መገንባት የተሻለ ነው። ሰስቴነብል የሆነ ዘለቂታዊ የሆነ 100 ዓመት 200 ዓመት ሊያኖረን የሚችል ፕራግማቲክ የሆነ ሲስተም ማቆም እንችላለን የሚል በደንብ ግልጽ ብሎ የሚታይ የሀሳብ ልዩነት አለ፣ የስታንድ ልዩነት አለ። ከዛ ባለፈ በጣም አንድ አባዲና ይቅርታ በእኔና በዩሪ መካከል ያለው ልዩነት ግልጽ ነው። ዩሪን ረጅም ጊዜ አውቀዋለሁ። ፓርዶቪድ ወደዚህ አይነት ፖለቲካ ውስጥ ማንድ የተገባበት ምክንያት አያነ የእናንተ ቆሞ ቀርነት በጣም የተቸነከረና ፊዚብል ያልሆነ ሀገርን የማያራምድ ረሃብን፣ ድንቁርናን የሚያስፋፋ ፍልስፍና ይዛችሁ መታችሁ እንቅ አድርጋችሁ ሀገሩን ይነቃነቅም ከዚህና ከዚህ ውጪ ስላላችሁ ወደዛ መስመር ገብቷል። እኔ ደግሞ ከዚህ ይህንን ስርዓትና አንቆ የያዘንን ነገር መለወጥና ተራማጅ የሆነ ፕሮግራማቲክ የሆነ ሲስተም ኢትዮጵያኖች መገንባት እንችላለን። ያንን ለማምጣት መታገል አለብን ነው። ግልጽ የሆነ ልዩነት አለ። አንደኛው እሱ ነው። ሌላኛው አቅም የሌላችሁ ልፍስፍሶች ባንች ኦፍ ሬድ ሂሪንግ እና አድሆሚኒየም እኔ የምለውን ሀሳብ ዳይሬክት ሊመተ ኮንፈረንት ማድረግ ያረጁና ይፈጁም ብለዋል። ያረጁና ይፈጁም ችግር የለው። እኔ የምለውን ሀሳብ ፖይንት ባይ ፖይንት ባይዘው ከሰደበኝ የነገረኝ ይባላል። ችግር የለውም። እንኳን አስታወስከኝ ኬቢ፣ አመሰግናለሁ። የክለብ ሃውስ መነቋቋም የተሳዳቢ ስብስብ እንደሆናችሁ እኮ ግልጽ ነው። የመጨረሻ አቅመቢስና አቅመቢስ የፖለቲካ ላይናችሁ የሚሽከረከረው አድሆሚኒየምና ሬድ ሂሪንግ ላይ ብቻና ብቻ የሚሰጣችሁን ሀሳብ የሚቀርብላችሁን የመከራከሪያ ሀሳብ ፊት ለፊት ይሄ ያቀረባችሁት ሀሳብ ልክ አይደለም ይሄኛው ነው የሚሻሉ ብሎ ከማቅረብ ይልቅ በምን እንዴትና እንዴት አደረገ ንጉስ ጋር እንደሄድ ካላቅም እዚህ ጋር ስለ ንጉስ የተነሳ ነገር የለም። ኢንፋክት ስለ ታሪክ ራሱ የተነሳ ነገር የለም። አንተ ከኛ ጋር አይደለም እየታገልክ ያለው። አንተ አይምሮ ውስጥ የሳልከው ስታድግ እንዲያፈን ከፍተ እንደ ጡጦ እየጠባው ያደከው ናይትሜር የሆነ ብሽቅ የሆኑ ሰዎች ያጠጡ መርዝ አለ።
እሱ ያቃዠ ነው። ከዛ ጋር ነው የምትከራከረው፣ ከኔ ጋር አይደለም። እኔ ከማቀርበው ሐሳብና ከማቀርባቸው መከራከሪያ ሐሳቦች ጋር አይደለም እየተከራከርክ ያለው። ምናልባት አፋፍሰን ጸበል ወስደን ይሄ ወይም አሩ ነው እንደ እምነት ፕሮቴስታንት ነው መሰለኝ እጅ ግንባር ላይ ተደርጎ ተጸልዮለ የያዘክ ናይትሜርና አጋንንት የሚያቃዥ ነገር ለቆ ፊት ለፊት በምናወራቸውና በምንሰጣቸው ሐሳቦች ላይ ዲስከስና መወያየት የምትችል ከሆነ ልንጠብቅህ እንችላለን። ከዛ ባለፈ አሁን የተናገርካቸው ነገሮች ሁሉ does not represent my political stand, okay, and I have not said anything about history or ንጉሰ ነገስት ሃይማኖት ምናምን። ይህ ሀገር መራመድ ወደማይችልበት የፖለቲካል ቅርቃር ውስጥ ገብቷል። በአንድ ሀገር ውስጥ በሚኖሩ ህዝቦች መካከል ግንብና ግድግዳ ተሰርቷል። የሪሶርስ የፓወር የተለያዩ ጥቅማ ጥቅሞች ጋር በተገናኘ የአንድ ሀገር ልጆች ፉክክር ውስጥና ፉክቻ ውስጥ ገብተው ደም እየፈሰሰ ነው። ይሄ ሊቆም የሚችለው እነዚህን ግድግዳዎች አፍርሰን የጋራ ሊያደርገን የሚችል አንድ ጠንካራ ምሰሶ አምብሬላ መገንባት ስንችል ነው። ያንን ማድረግ ካልተቻለ ኢትዮጵያኖች ሰቆቃችን፣ ሞታችን፣ ድህነታችን ኦል ካይንድ ኦፍ ዓለም ላይ የሚታዩ መዘዞች ሁላ ቪክተም ነው የምንሆነው። ዜርፎር አዲስ መንገድ ልናመጣ ይገባል። ወደ መሀል እንምጣው። ይሄንን ምሰሶ በጋራ እንገንባ ነው። በማዕከላችን የተሰሩት ግድግዳዎችና ግንቦች ሊፈርሱ ይገባል። አንድ ሀገር ህዝብ ነን። አፍተር ኦል እጣ ፈንታችን የተጋመደ ነው። እኔ ወርቅ ፈሶልኝ ሌላው ባዶ እግሩን ሜዳ ላይ ሊያደር የሚችልበት ሀገር ሊኖር አይገባም፣ አይኖርምም። ሀገር ሆኖ ሊቀጥል አይችልም እንደዚህ አይነት ሀገር። ሌተሎን እኔ ስል እንደ ግለሰብ አይቾም። ይሄ ሀገር በብሔር የተዋቀረ ነው። የሆነ ብሔር ወርቅና መና እየፈሰሰለት ሌላ ብሔር ደግሞ ከስልጣንም ከፓወርም ከሪሶርስም በሚወሰኑ ሀገራዊ ውሳኔዎች ላይ ሁላ የዳር ተመልካች ሆኖ ሊቀጥል አይችልም። ያ የምታረግ ከሆነ እርስ በርስ ሴራ እየተጠላለፍ እየተበላላ ነው የምትኖረው። አልፎ ተርፎ እርስ በርስ ከምንበላለው በላይ ካለንበት ጂኦግራፊካል ፖዚሽን አንፃር ብዙ ከፍ ያሉ ሀገራቶች ኢንተረስት አላቸው። እንደፈለጉት እያቧደኑ ያጠዛጥዙናል። በሩ ለዛ ወለል ብሎ የተከፈተ ነው። እነዚህ ሀገሮች ልንቀርፈን እንደ አንድ ሀገር ህዝብ በአንድ እኔ ያሩ ነው መልሰህን ለዚህ ነገር ወርዘ አርጋ አላቀም ግን እኛ አትሊስት ከ6 ፊት በላይ ነንም ብለዋል። አሩ ነው ምን ለማለት ፈልጎ እንደሆነ አትላይ ይሄ እኮ አይዲዮሎጂካል ሰቨርዥን ነው የሚሰራው። አሁን ለምሳሌ አያና እንግዲህ በሚለው ኩሩ ኢትዮጵያዊ ነው፣ ኩሩ ኦሮሞ ነው፣ የሚኖረው አሜሪካ ነው። አሜሪካ ውስጥ የብሔር ፖለቲካ የለም። በደንብ ሁሉ ነገሩ ከነማንነቱ ኢትዮጵያዊነቱም ኦሮሞነቱም ሳይነጣጠል በደንብ ተከብሮለት ሲፈልግ በፈለገው የሃይማኖት ተቋም ሄዶ የራሱን የሚመስሉ ሰዎች ጋር ቤተክርስቲያን አቋቁሞ ሲፈልግ እሬቻውን ሲፈልግ ፌስቲቫሉን የመንግስት አገልግሎት ሲፈልግ ሄዶ ይሄን ቋንቋ አልችልም በቋንቋ መገልገል ፈልጋለሁ ብሎ አስተርጓሚ መጥቶለት በደንብ ኢትዮጵያ ከሚኖረው ኦሮሞ በላይ ዘጭ ብሎ እየኖረ ነው ያለው እዚህ ምንም በማይከራከር ደረጃ። እኔ ልንገራችሁ የኦሮሞ ተወላጆች አያና ከናንተ በላይ ማንነቱም ባህሉም ክብሩም ተጠብቆለት አሜሪካ ውስጥ እየኖረ ነው። ለናንተ የሚነግራችሁ ፖለቲካ ሀገር ቤት ይሰራያል የሚነግራችሁ ፖለቲካ ከወዳጃችሁ ከጎረቤታችሁ አብራችሁ ለዘመናት ከኖረው ወገኖቻችሁ ጋር ግርግዳ ሰርቶ በስልጣን በሪሶርስ with everything እያከታከተ የሚያኖራችሁ ነው። ሲሆን የሚወዳችሁ ከሆነ እሱ የሚኖረውን ኑሮ እሱ የሚያገኛቸውን አክሰሶች ሁሉም ኢትዮጵያዊ በሀገሩ እንዲያገኝ ያን ነበር ፕሪሽ ማድረግ የነበረበት። ኢን ሪያሊቲ ግን እሱ እኔ በመረዳው ይሄን ፖለቲካ ፕሪች የሚያደርግበት ሪዝን የሆነ የተሰራ የጥቅም ግሩፕ አለ። የዛን የጥቅም ግሩፕ
ጥቅም ማስከበር ነው። የኦሮሞን ጥቅም ማስከበር አይደለም። ፎርዳማረር የኢትዮጵያንም ጥቅም ማስከበር አይደለም። የሆነ ስፔሲፊክ ፖለቲካሊ የተደራጀ የጥቅም ግሩፕ አለ። ባይ ሁክ ኦር ክሩክ የሚጋጨው ተጋጭቶ፣ የሚሞተው ሞቶ፣ የሚሰደደው ተሰዶ፣ ይሄ ግሩፕ ጥቅሙ ተከብሮለት ሊኖር ይገባል። አለቀ። የብሔር ብሔረሰቦች ጥያቄዎች 30 ዓመት ሙሉ በኢትዮጵያ ቴሌቪዥን በሬዲዮን የብሔር ብሔረሰቦች ጥያቄዎች ይሏቸዋል። በዚህ ደረጃ ለብሔር ብሔረሰብ ጥያቄ የመመለስና የመስማት ፍላጎት ካላችሁ 30 ዓመት ሙሉ ዲፋይን ሳታደርጉ በሀገሩ ሁሉ ያለውን ጥያቄዎች አሉ እያላችሁ ሀገሩን ገደል ይዛችሁት ገባችሁ። እኛ ወይም እኔ የምለው ኢትዮጵያዊ የትኛውም አይዴንቲቲ ያለው ኢትዮጵያዊ ቢሎንጊንግነስ ሳይሰማው ፍላጎቱ ሳይከበርለት ሃይማኖታዊ ይሁን ብሔራዊ ይሁን ካልቸራሊ ሊንጉስቲክ ይሁን ኤኒቲንግ ሳይከበርለት የኔና የኔ ፍላጎት ብቻ ተከብሮ ይኖር የሚል ሀገር አይደለም እኔ አስፓይር ማደርገው። ይሄ ሀገር ወንድማችን ሀብታሙ በሻ ቆፍጣን በል ይሄ በቂ መልስ አይደለም እያለህ ነው። አሩ ነው መብቱ ነው እንኳን አለ። ቴንክ ዩ ሀብትሽ ምን አይነት እንደተንሳና ኬቢ ዛሬ አልተቻልክም። ኬቢ ዛሬ እንኳን ጥላል አንተ እኔ እንዲያረበው ነው ችግር አይ ቲንክ እየሮጥክ ነው ምንድነው? በጣም እያለከለክ ነው ኬቢ። ውሃ ጠጣ። ሙቀቱ በጣም ከበድ ያለ ነው። 3 ሰዓት የሆነ ነገር ጠጣ። ያ ሶ therefore እነዚህ በጣም የተጀቦኑ ኳንቲፋይ የማይደረጉ ነገር ግን በጣም ሰፊ በሆነ አይነት ማዕቀፍ ውስጥ እንኳን ቁጭ ብለህ ዳያሎግ ባርገን አድርገህ ልትወጣበት የማትችለው ነገር ግን የፖለቲካል ናሬሽኖች። አሁን ይሄ የብሔር ብሔረሰብ ጥያቄ ምንድን ነው? ይሄ የብሔር ብሔረሰብ ጥያቄ ለምንድን ነው 30 ዓመት? ይሄ እንግዲህ ስርዓት ከመጣ 30 ዓመት አይደል? ችግሩ እየተባባሰ ነው የሄደው። የሀገር ባለቤትነት ትላለህ። የሀገር ባለቤትነት ሁሉም ተነጥቋል። እያንዳንዳችን ሀገር የለንም። ብሔር ለሚባል የሆነ ኢንቲቲ ሀገር ተሰጥቶታል። ይሄ የሀገር ባለቤት የሆነው ስያሜ ታክስ አይከፍል ምንም አያደርግም፣ ግን በሱ ስም ተብሎ ሀገር ተሰጥቶታል። ከዛ በዛ አምብሬላ ስር ያለነው ደግሞ እርስ በርስ እየተጠዛጠዝን ነው። የሀገር ባለቤትነት እያንዳንዳችን ዲዘርቭ እናደርጋለን ሁላችንም። እኔ መብቴ ከተከበረ እንደ ኢንዲቪዥዋል ሃይማኖቴ ይከበራል፣ ባህሌ ይከበራል፣ ቋንቋዬ ይከበራል። therefore እኔን የሚመስሉ ሰዎች ሁላ ማንነታችን ይከበራል። ክብሮምን የሚመስሉ ሰዎች ሁላ ማንነታቸው ይከበራል። አያናን የሚመስል ሰው ሁላ ማንነቱ ይከበራል። አሁን ግን እነዚህ ሰዎች እያጫወቱ ነው ያለው ጨዋታ የውድመት ነው፣ የእልቂት ነው፣ የጥፋት ነው። አምናችሁ ይሄንን የምትሄዱ ሰዎች አይ ጋራንቲ ዩ የዛሬ 10 ዓመት ይሄ ጉዞ ከተቀየረ እዚሁ ቦታ ራሳችሁን ለቅሶና እየየ ላይ ታገኙታላችሁ። ወላሃንቲ የምታገኙት ከዚህ ሀገር ጥቅም የለም። ነገር ግን በእናንተ ስም አያና መነጽሩና ሱፉን ገጭ አድርጎ ጥርሱና መላጣውን እያብለጨለጨ ይሄ የሚነግራችሁን ሪቶሪክ ይቀጥላል ማለት ነው። you know why? because የዛሬ 10 ዓመት ይሄንኑ ነበር ስንሰማ የነበረው። የዛሬ 20 ዓመት ይሄንኑ ነው ስንሰማ የነበረው። የዛሬ 30 ዓመትም ተው እየተባለ ይሄን የተደረገው። 40ኛ ዓመት መጨመር የምትፈልጉ ከሆነ በአያና መንገድ ሂዱ። አይ የተሻለ ሀገር ለሁላችንም ተዋደን ተከባብረን ጥቅሞቻችን ሳይሸራረፉ ተከብረው ልንኖር ይገባል የምትሉ ደግሞ ከሆነ ጠጋ ብለን ወደ መሃል ሁላችንም በኢትዮጵያነትና በአንድ ሀገር ልጅነት እንስማማና ስርዓት እናቁም፣ አዲስ ስርዓት። ከዛ ውጭ ያለው መንገድ ፈርስኪ ነው። ጉድ ላክ ነው የምላችሁ ኢትዮጵያኖች። እኔ ግን ያለኝ ዩሲ ላንተ ቆይ እንትና ዶክተር ላይ ቅድም ቻት ላይ የሆነ ጽፎ ነበረ። ለዩሪ ሲሆን እሺ ትላለህ፣ ለኛ ሲሆን እሺ አትልም ማለት ኮቱን ኮታተኝ ብሔርተኝነቱን ይመስለኛል። አማይ ራይት ህላይ ያ ቅድም ዩሪ ማለት የሆነ ጀስቲፋይ ስታደርግለት ሰማሁ። አማራና ኦሮሞ ብሔርተኛ ሲሆን ለምን ደው ኃጢአት የሚሆን? አዎ ልዩነታችን ምን መሰለ? ዩሪን አንተም በማይበት አይነ መመለከተው መቼ መሰለ? ይሄንን ስርዓትና ይሄንን ሲስተም አስቀጥላለሁ
this is the way to go ብሎ ፕሮግራም ጽፎ ሲመጣ ያኔ አንተን እንደምጋጨው ከዩሪ ጋር አጋጫለሁ። አንተ ያለህበት ፖዚሽን ይሄንን ስርዓት ትነኩትና ኦቨር ማይ ዴድ ባዲ ባንገቴ ገመድ ይገባል፣ ይሄ ስርዓት አይነካም ነው ያንተ ፖዚሽን። የትግራይ አሁን አያናን እያስፈራራው ነው ማለት የሆነ እንጨርሳለን አይነት ነገር ነው የሚለውና አንተ ዮሲያ do you think you're in a position አያናን ለማስፈራራት? በጣም ጥሩ ጥያቄ ነው። በደንብ ኦኬ። ለምን እንደሆነ ታውቃለህ? ኢትዮጵያዊ ነኝ። አያና ብሔር ብሔረሰብ ነው። አያና የሚከተለው ፖለቲካ የብሔር ብሔረሰብ ፖለቲካ ነው። መልታይ ሌየርድ የሆነ ፖለቲካ ነው። ዜርፎር እንዳልከው በአቅም ደረጃ ምናምን ታንክ እና ምናምን ሊኖረው ይችላል። አት ኤንድ ኦፍ ዘ ዴይ ግን ኢትዮጵያነትን ሊያሸንፍ አይችልም። እንትን ግን መግለጫ ግን አንብበዋል አባዲና መጀመሪያ ዩሪን ከመደገፍ በፊት? ቆይ ተረጋጋ። የአማራ ብሔርተኛ እኮ ነው ከቨራቸው እኮ ነው ኢትዮጵያንስ ክብሮ። ምክንያቱ ለምንድን ነው ታውቃለህ? ማስክ ነው አባዲና ማስክ ነው። አንተም ነቃህ አይደል? እኛ 3 ዓመት ፈጅቶብን ነበር። አይ ዮሲ ኢትዮጵያኒስት ነኝ ብሏል ነው እና ክብርለት ነኝ ካለ ነው። ግን አስፈራሪያው ምን ተማምነህ ነው ማለት አሁን አያና ባንክም ታንክም አለውና ምንድነው ላይክ ስታስፈራራው ማለት ነው? ዮሲ ኢትዮጵያኒስት ከሆነ እኔ ማርሻል ነኝ we come in peace ኬቢ ሲምፕል ማሳያ አያና ዛሬ የተቀመጠበትን ወንበር ያገኘው በየትኛው የህዝብ አይጀን የገዛውት ድጋፍና ጩኸት ያው መቼም የምታስታውሰው ነው። ከአዲስ አበባ ጀምሮ በመላው ዓለም የነበረውን ካምፔን የምታውቀው ነው። የህዝቡን ሞቢላይዜሽን የምታውቀው ነው። ስልጣኑ ወንበሯን የተደላደለው በሆነ አስተሳሰብ ነው። ኢትዮጵያዊነት በሚለው አስተሳሰብ ነው። አፎቶ ወጥቶ ስንኖር ኢትዮጵያዊ ስንሞት ኢትዮጵያዊ ምናምን ያው አሁን ቴዲ አፍሮ ያለው ቃሉን ያጠፈበት የከዳው የኢትዮጵያን ህዝብ አደባባይ ላይ ወጥቶ የተናገረውን ቃል የገባለትን ነገር ከርቶ ነው እዚህ ጣጣ ውስጥ ሀገሩን ይዞ የገባው ይሄ ሰውዬ። ወንበሩን ግን ያደላደለው ከጥግ እስከ ጥግ ኢትዮጵያዊ ተነስቶ ብሎ ይሄ ሰውዬ የተቀመጠው ኢትዮጵያዊነት ብሎ ስለተነሳ ነው። ገባ? ሶ ዜር ኢዝ ልዩነት። እኔ ህዝብን ያለኝ እሱ ጠመንጃ ነው ያለው እኮ። አሁን እኮ አይጋርት ከንተም ፖንቲዩስ ግን አሁን ዩሪ ቢያስፈራራ ዩሪ አትሊስት የሚደግፈው ድርጅት ውስጥ ኦር ብሔርተኝነት ታጣቂ ያለው ህላይ ቢያስፈራራ የሚደግፈው ብሔርተኝነት ታጣቂ ያለው። አሁን አንተ ኦኬ ማስ ሞቢላይዝ አደረግበታለሁ ነው አይደል? አያና ላይ ካልሳትኩ ዘፈን እኮ ተዘፍኖ እኮ ቀዘን በቀዘን እኮ እየሆኑ ነው። አታያቸውም እንዴ? አይ ቲንክ ቃል እንኳን ከባድ ነው። ባዝሩ የምታስገባ ቃል ነው የምትሆነው። ግን ታዲያ they're in the bathroom እኔ ያና ማለት እኔ ልከላከል አልችልም። ክብሮ ነው እስቲ ይኸውልህ ኳንቲፋየብል የሆነውን የፖለቲካል ቼንጁን እስቲ ያሳየን አንዱ ዘፈናችሁ። ይሄ ተቀዘቀዘ ምናምን አገዛዣን ቀጥቀጥ ምናምን የሚለውን ተውና what is like ምንድነው? where did you move the needle? ኳንቲፋዩን ልንገርህ። ዛሬ ነው የሚታየው በዩቲዩብ as we speak አንተ እንደ አንድ የብልጽግና እና የመንግስት ደጋፊ በዚህ ሙዚቃ ምክንያት ጁሪ ፊት ነው የቀረብከው እንጂ መተህ ፖለቲካህን እንደ ማንኛችንም ቁጭ ብለህ የምትሸጥበት ፖዚሽን ላይ አይደለም ያለው። ኤኒ ሩም ቲክታክ ላይ ስክሮል እያደረክ ብትሄድ እያንዳንዱ ኢትዮጵያዊ ብሔርተኛ ይሁን ብሔርተኛ አይሁን የእያንዳንዱ ሰው ስልክና ሬዲዮ ያንተን ድምፅ ያንተን ፖለቲካ አይደለም እየተከታተለና እያዳመጠ ያለው የቴዲን ድምጽ ነው። አንተ ዩሪ እውነቱን እኮ ነው የጅል ፖለቲካ የሚላችሁ ለዚህ። እሺ ቀጥል። yes you're cornered። ዛሬ ላይ እቺ ቀንና እቺ ወጀብ ነው እዚህ ቁጭ እያናደርኩ ነው። ቀደም አንተና አንተን የመሰሉ ሰዎች ኢንክሉዲንግ ጠቅላይ ሚኒስትሩ እቺ ወጀብ እስክታልፍ ድረስ ጭራችሁን ቆልፋችሁ በራችሁን ዘግታችሁ ቁጭ ነው ማለት ነው። ወጀቡ እኮ ነው ዲሉዥናል ናችሁ ምልኮ ለዚህ ነው ይገርና ዲሉዥናል። ዛሬ ቀኑ ቁጭ ብለህ የምታዳምጠውና የምትሰማው ከዚህ ሙዚቃ ጋር የተገናኘ ወሬ ነው። ኦኬ ያ በቀደም ስለ አክሱም ነበረ፣ ዛሬ ስለዚህ ሙዚቃ ነው። ኔክስት ዊክ ስለሌላ ነገር ነው። ቢሆንልህማ ማን ነው አለቃ ሄዶ የሆነ ቦታ የንፋስ ምናምን ሞኝናችሁ እንዴ ብር ዊንድ ተርባይን ምናምን ዛሬ አወራን። 3 ቀን አወራን። እሺ 3 ቀን እናወራን፣ ከዛ ሌላ ወሬ ደግሞ እናወራለን። ሶዋት ይሄ ነው በቃ ውጤታችሁ። ከዛ እዚህ መተህ እነ ክብሮምን እነንተን ዩሪ አስጠጎኝ ቅልውጥና ፖለቲካ ይሄ ነው በቃ this is አይ አይደለም። ከዛ ዘንቀጣቀጥኩ በቃ አየ ብልህ መሪ
ህዝብ ምን አለኝ ብሎ ይሰማል። ኦኬ ይሄ የምታየው እንቅስቃሴ የህዝብ ድምጽ ነው። አንተ እንደ መንግስት ደጋፊ ሆነ እኔ የምደግፈው መንግስት የሚመራው ህዝብ ድምጽ ይሄ ነው። ይሄንን ካልሰማ የ3 ቀን ነው የ2 ቀን ነው ካልክ ችግር የለውም። የሆነ ቀን ላይ ማዕበሉ ጥርግርግርግርግ አድርጎ ደራሹ አባ ሳሙኤል እናገኛቸዋለን መረቡ ላይ። ይሄንን እንኳን አንደርስታንድ ማድረግ ማትችል ቀፎ ነህ። አገር ቤት ከሄድክ ቆይተሃል ማለት ነው። አባ ሳሙኤል ዛሬም እንደሚመስል ብታይ ካንተ ይሻላል። አንተ አባ ሳሙኤል ካንተ አምሮበታል። ሲጀመር ምን ይታወቃል አባ ሳሙኤል አንተ። አይ እስቲ ተወኝ በቃ። ጥሩ ነው፣ ተሳክቶላችኋል። በጣም ድንቅ ፖለቲካ ነው የሰራችሁት። ኢንጆይ። ያና አንድ ነገር ልበልና እንድላችሁ በዛው አይ ቲንክ ጥሩ ውይይት ነው አሁን ኢዮሲ እያለ ያለው። እኔ ጥንታዊት ኢትዮጵያ ይሄ ሪደክሽኒስት ፖለቲካ ቢቆም እንደ ሪኮሜንዴሽን ነው። እኔ ባይቆምም ጉዳይ አይደለም። ዞሮ ዞሮ ይሄ ካምፕ የነ ኢዮሲ ካምፕ ኢዮሲ በባህሪው ጥሩ ስለሆነ ምናምን ነው እንጂ ጥሩ የምናወራው ከአብዛኛው ጋር ልግባባም ታውቃለህ። እንደ ካምፕ ምደግፈው ካምፕ አይደለም። ስትቀጠቅጡት ካምፑን በአጠቃላይ ዮሲን በግል ቡሊ ማድረጉ ምናምን አልስማማ። ካምፑን ግን ስትቀጠቅጡት ደስ ይለኛል። ቢኮዝ እኔ ቤቴ እንድሰራበት ብዙ ያልነቁን እንዲነቁ ምናምን ያደርጋል። ማስኩ ከላዩ ላይ እንዲወልቅ ነው መጣ። ማስኩ ሳይሆን ማስክ ቢኖራቸውም ደስ ይለኝ ነበር። አንዳንዶቹ እኮ አማራን ጠልተው ነው እዚህ ካምፕ ውስጥ ሁሉ የሚቀመጡት። እንዴ አሁን እኮ አንተ በተሻለ አንዳንዴ ለአማራ ህዝብ እኮ ክብር ታሳያለህ። እዚህ ካምፕ ውስጥ ካሉ አንዳንድ ግለሰቦች ከሚያሳዩት ብልግናና ጥላንቻ ማለት ነውና እኔ ይሄ ካምፑ ማስኩ ምኑ አይደለም ላይክ ከልባቸው ነው የሚያምኑበት። በነገራችን ላይ ጥያቄያቸው ጥንታዊ ነገር ይመለስ ምናምንም አይደለም። በዛ ያህል ሪደክሽኒስት አንተም ባታረገው ደስ ይለኛል። ያው እንዳልሆነም ስለምታውቀው ጀስት የፖለቲካ ሲስተሙ ይቀየር ነው በቃ። ከቡድን ወደ መደራጀት መብት ወደ ግለሰብ መደራጀት እንሂድ ነው እና እነሱ ይታያቸዋል። ግን ዩሪ በምን ይቅርታ አድርግልኝና ኖርማሊ ሌሎቹን አላቋርጥም። አንተን ግን ጀስት ዳይሬክሽንም እንድትሰጥ ሰዎችም እንዲማሩበት በምን ማዕቀፍ ነው ከቡድን ወደ ግል የምትሄደው? ማለት አሁን ያሉ የክልል መስተዳደሮች አሉ አይደለ? አፍርሰው እኮ እሱን ነው የምልህ። ስታፈርሰው ወይ በህግ ይታገድ ይባል ወይ ነው እሱን ነው የምልህ። ቆይ ሲያፈርሱት ማለት ነው አሁን የጋምቤላ ክልል በጋምቤላ ቋንቋ ነው፣ ወይም ደግሞ የሲዳማ ክልል በሲዳማ ቋንቋ ነው የአፍ መፍቻ ቋንቋቸው። ልጆች የሚማሩበት ነው። የራሳቸውን ቋንቋ ይጠቀማሉ፣ ባህላቸውን ያሳድጋሉ። አስተዳደራቸውም የራሱ አስተዳደር ወሰኑ ውስጥ ያለ ገቨርንመንት ስትራክቸር አለ። ጋምቤላ ውስጥ 5 ማህበረሰብ ነው ያለው። ጋምቤላ የሚባል ማህበረሰብ የለም። ክልል ቋንቋ ምናምን ስትል ጋምቤላ ውስጥ እንዴት ነው እየተማሩ ያሉት? እነዚህ ዩሪን ነው እያናገርኩ ያለሁት። ባይዘይ ባይቾይስ ነው የሆነ ነገር ነከስከው። ሆልድ ኦን ዩሪን ነው እያናገርኩ ያለሁት። መርጬ ነው። ሰውም እኮ ይመረጣል። ልክ ምግብ ተመርጦ እንደሚበላው ሰውም ይመረጣል። ዩሪን ይመረጣል። በሻሸቁ ባይዘይ ዮሲ ጎበዝ ነው። በግድ አናግሩኝ ይላል። አዎ ሶ ምን ሊያደርጉት ነው የምልህ። የገባ ሲዳማን እንትን ነው ሶ ምንድነው የምታደርገው? ይሄንን በራሱ ቋንቋ ታግሎ የራሱ የአስተዳደር ወሰን በራሱ ቋንቋ የሚተዳደር ከራሱ ማህበረሰብ የመጡ ካልቸሩን እሴቱን የሚጋሩ ሰዎችን የሚመርጥ የሚመረጥ ከኢትዮጵያ ጋር የራሱ የሆነ መስተጋብር እንደ ብሔር ደግሞ የራሱን ኢንትረስቶችና ፍላጎቶችን ያስከበረውን ህዝብ መተህ በህግ ስታግድ አማርኛ ተናጋሪ ነው የምታደርገው? አንድ የጋራ ቋንቋ ኢትዮጵያ ሁሉ አማርኛ ተናጋሪ ነው ወይስ ምኑን ነው የምታፈርሰው? ገብቷል? ያስተዳደር ወሰኑ ፍሬሙ ነው። ምኑን መሰለህ እነሱ የሚሉት ይኸውን ሶቨርኒቲን ለብሔር ብሔረሰቦችና ህዝቦች ነው የሚሰጠው አይደለ? አሁን ልክ የኬንያ ኮንስቲቱሽን ብታየው እንደዛ አይደለም የሚለው ወይም የሳውዝ አፍሪካ ኮንሴፕቱን አፍርሰው የዜጎች ሀገር ካረጉ በኋላ ሜቢ ሲስተሙንም ፕሬዚዳንሻል ማድረግ ሊፈልጉ ይችላሉ። የፓርቲ ሲስተሙን ወደ 2 ምናምን ሜጀር ፓርቲዎች ማሳደግ ሊፈልጉ ይችላሉ። ሰምሃው ኢዜማ በደንብ አርቲኩሌት አድርጎታል። ኖ ያ እሱን የፓርቲ ሲስተሙን ምናምን ችግር የለውም እኮ ችግር የለውም። እኔ አሁን የምልህ ለዛ ነው ስፔሲፊክሊ የነዚህ የማንነት ጋር የተያዙ ራስን በራስ የማስተዳደር በራስ ቋንቋ በራስ እንደዚህ የመተዳደር ኢንትረስቶች አሉ አይደለ? ሰልፍ ሩል የሚባሉ ሰልፍ አድሚኒስትሬሽን ራይት ጌን ያደረጓቸው እነኛን ሰልፍ አድሚኒስትሬሽን ራይቶችን አሁን ኬንያ ብሉ ዋተር ዶክትሪን ነው ከውጭ የመጣ ገዢ ነው ከነጻነታቸው በፊት የነበረው። ብሪቲሾቹም ከለዩ በኋላ
የራሳቸውን ሴትአፕ እንደ አዲስ ነው የጀመሩት። እኛ ኢንተርናሊ የነበረ የኢምፔሪያል ስትራክቸር ነው የነበረን። ያንን ስናፈርስ we went ብሔሮች የራሳቸው አቅጣጫ ይዘው ነው የሄዱት። የነበረን አማራጭ 91 ላይ holding together as a society, bringing together as a politics ነው ያደረግነው። it's not neither or ነው፣ ሁለቱንም ነው የተጠቀምነው። መበተን ወይ ባልካናይዝድ ሆነ የራሳችን ትንንሽ ሀገሮች መሆን፣ አለበለዚያ ደግሞ ፌደራላይዝድ ሆነን አብረን መቆየት ነው 91 ላይ የነበረን ምርጫ። አብረን እንቆያለን። የሚያቆየን ደግሞ እነኝን ስቴቶች ሬኮግናይዝ አድርገን በጋራ በኢትዮጵያዊ ማዕቀፍ ውስጥ ፌደራል ሀገር ሆነን እንቀጥላለን ነው የህዝቦች ትግል ድምዳሜው ያነበረን 1983 ላይ። እዛ ድምዳሜ ላይ የደረሰውን በዛ ሆልዲንግ ቱጌዘር እና ብሪንጊንግ ቱጌዘር ኮምቢኔሽን የተፈጠረውን ፌደራላዊ ሀገር ወዴት ነው የምትወስደው ነው? ገብቶሃል? ወደ ዩኒተሪ መውሰድ አትችልም። ከኮሎናይዜሽን ስር እየወጣን አይደለንም። እንደነ ኬንያ ትቀማዋለህ ይሄን ያገኘውን መብትና እንትን ሌላ ቋንቋ ነው የምትሰጠው ወይስ ያለውን ይዞ ነው የሚቀጥለው? ቢኮዝ እነኚህ ስልጣኖች የተወለዱት ሀገሪቱ እንድትቀጥል እንዴት ትቀጥላለች የሚል ጥያቄ ነበረ። ፌደራላዊ ሆነን የምንቀጥል ከሆነ ሆል ቱጌዘር ነው የምንደረገው። ካም ቱጌዘር የምናደርገው ደግሞ አሰ ፖለቲክስ ነው። ኦልሬዲ አብረን የኖርን ህዝቦች ስለሆን ሆልድ ቱጌዘር ነው እንደ ሶሳይቲ የምንደረገው። ፖለቲካሊ ግን ያላለቀ የመንግስት ግንባታ ስለነበረን ካም ቱጌዘር ነው የምናደርገው የየራሳችን ኮንስቲትዩንሲ ይዘን። ይሄ ነው ቢልድ ያደረገን የዛሬ 35 ዓመት። ይሄን የተገነባውን እንደ አዲስ ሀገር መገንባት የጀመርንበትን የዛሬ 35 ዓመት ሂደታችንን ወዴት ነው የሚወስዱ እነኚህ ሰዎች? ለዛ ነው ወደ ድሮ መመለስም ብለው እኮ ቢኮዝ ምንድነው አማርኛ ተናገሩ፣ ሁላችሁም አማርኛ ተናገሩ፣ ቋንቋህን በቤት ተናገር፣ ተረተንም ከፈለክ እንደፈለክ አድርግ፣ የሀገሩ ቋንቋ አማርኛ ነው የሚባለው፣ አንድ ፕሬዝዳንት አለን ምናምን ብለው ዩኒተሪ ነው የሚያመጡት? ወይስ የነዚህን ህዝቦች ራስን የማስተዳደር መብታቸውን በምን መንገድ ያከብሩላቸዋል? ስለዚህ መመለስ የሚፈልጉት ወደ ዩኒተሪ ስትራክቸር ነው ማለት ነው። ጠላት ናቸው። እኔ ምንድነው ትልቅ ውሸት ነው። አባዲና ተቀጥል ያ ቢካዝ በጣም ቬሪ ሮንግ ነው። ዩሪ ጨርስና አንተ ትሄድበታለህ አባዲና። ኦኬ እኔ ጨርሼ በዛውም ሰፊ ኮንሴፕት ነው። ኢንፋክት እኔ ዲቤት ሁሉ እዚህ ላይ ቢዘጋጅ ደስ ይለኛል። ምክንያቱም አሁን የነሱ ካምፕ አሁን ዮሲ ነው በደንብ አርቲኩሌት የሚያደርገው እዚህ ቲክቶክ ላይ ካሉት። ሌሎቹ ዝም ብሎ በቃ ይሄ አንዳንዴ የሚሉትን ማያውቁም፣ አንዳንዶቹ ደግሞ ይሄ ፓትሪዮቲዝም ነው እንጂ አሁን ዮሲ ሲያወራ የሚመስለኝ ፖለቲካል ሶቨርኒቲን ከብሔር ብሔረሰቦች መንጠቅ ይፈልጋሉ። ፖለቲካል ሶቨርኒቲውን ይሄ ኦቶኖመስ ክልሎች ያላቸውን ኢንክሉዲንግ ሰልፍ አድሚኒስትሬሽንን በሌላ ፎርም እናመጣዋለን ይሉና ግን ይሄ ብሔር ብሔረሰቦች ሶቨርን ናቸው የሚለውን ፖለቲካል ሶቨርኒቲ ነጥቀው ሊንጉስቲክ ሶቨርኒቲ መስጠት ይፈልጋሉ። አሁን አማርኛ ሁሉ የሚናገሩ አይደለም፣ በቋንቋቸው በየአካባቢያቸው ከሎካል ሚኒሲፓሊቲ ጀምሮ ምናምን ነው አይደለ አስተዳደር የሚጀምረው፣ በዛ ውስጥ በቋንቋቸው ምናምን ይስተናገዳሉ። መልቲ ላንጉዌጅ ስቴት አይነት ነገር ይሆንና ግን ፖለቲካል ሶቨርኒቲው ከብሔር በእያንዳንዱም የክልልም ኮንስቲቱሽኖችን ስታያቸው ለብሔሮች ሶቨርኒቲ ይሰጥና ሞር ብሔሩ ፓወር አለው። ዞሮ ዞሮ ሶቨር ነው። ያን ሶቨርን ፓወር ነጥቀው ለግለሰቦች ሰጥተው ሰምሃው ወደ ሜሪት ቤዝድ አሳድገው ቱ ፓርቲ ሲስተም ምናምን ይላሉ። ኢዜማ እኮ ፓራራር ፓርላማ ነው ምናምን የሚባል የሚያስቅ ነገር ሁሉ ይዞ መጥቶ ነበር ካስታወሳችሁና እኔ የት ነው ያሉት? ቢኮዝ ለፖለቲካ መፍትሄ የምትቀርጸው ካለው ህዝብ ተነስተህ ነው አይደል? ካለው ህዝብ ጥያቄ፣ ችግር፣ ስነ ልቦና ምናምን ነውና እውነት አሁን ፓራራል ፓርላማ ዲሞክራሲ ለማለማመድ ምናምን ብለው ነው እነሱ ይዘው የመጡት። ወደ ሁለት ሜጀር ፓርቲ አገር ያድጋ ፕራይም ሚኒስቴሩም ይለዋል እኮ አንዳንድ ጊዜ አይደል ግራ የሚገባውን ከነሱም የሚወስደው ነገር አለ። ግን ፕራክቲካሊቲው እንዴት ነው? አሁን እነ ዮሲ ሲሉ ይሄ የድሮ የሪደክሽኒስት አይነት አህዳዊ ዩኒታሪ አንድ ቋንቋ አንድ ሃይማኖት ምናምን አይደለም። በቃ ወደ ሲቲዝም ፖለቲካ ይደግ፣ ሊንጉስቲክ ሶቨርኒቲ ይሰጣቸው፣ ሞር ክልሎች ደግሞ ኦቶኖመስ ፓወራቸው ይነጠቅና አንድ ሰው ፋንዳሜንታሊ ከአርሲ ባህር ዳር ቢቀይር ኑሮውን ፋንዳሜንታሊ የሆነ ለውጥ አይኖርበት። ልክ አሜሪካ ውስጥ ከቦታ ቦታ ስትንቀሳቀስ ያለው አይነት የሚኒሲፓሊቲ የቀበሌ የስም ለውጥ ሬጅስትሬሽን ምናምን ልታካሄድ ትችላለህ እንጂ ኢትዮጵያ ውስጥ ያለውን ግን የክልል ባለቤቶች የሚያደርግ ኦፍኮርስ እሱ ራሱ አጨቃጫቂ ነው ከህገ መንግስቱ አንጻር ቢኮዝ ህገ መንግስቱ ሌላም ኢንተርፕሪቴሽን አለው። ከዛ የክልል ህገ መንግስቶች ሌላ
እዛ ላይ ነው የነሱ ጭቅጭቅ እንጂ ይሄ ሞናርኪያል የሆነ ስርዓት የድሮውን ኢትዮጵያ ዩኒተሪ አንድ ቋንቋ ምናምንም አይደለም። እና በዚህ ደረጃ ነው እኔ የነሱ ፖለቲካ የሚገባኝ። ሚን በእኔ እንደው አርቲኩሌት ሳደርግ እኔ ከጠረጠርኳቸው በላይ አብድ ናቸው ማለት ነው። እንደዛ ከሆነ ዩሪ ግን እዛው እንድትመልሰው እንደዛ ከሆነ እንዴት ነው መሀል ላይ ያንን ስልጣን የሚይዘው ገቨርንመንት መልሶ ፖለቲካል ኦቶኖሚ ከሌላቸው ክልሎቹን የመጨቆን እንትን አይኖረው? ብምልህ አሁን የምታጨናንቁት ጉዳይ እኮ እኔ ጋር ነው ያለው። አባዲና ይመልሰዋል። ዩሪ አንደርስታንድ ዩሪ ባይዘው ይሄ ነገር ገብቶ ነው ብሔርተኛውን እኮ የሚመስለኝም ተጨንቀው ይኸውልህ ብዙ ጊዜ አርቲኩሌት አያደርጉትም። አሁን አባዲና ነው የተሻለ የሚያወራው ገባ። አሁን ሌሎቹን ብጠራቸው ወይ በጣም ሶፊስቲኬትድ አድርገው የውጭ መጽሐፍ ነው ከኢትዮጵያ ጋር የማይገናኝ ዩሪ ይቅርታና መታገያ እንደሆነ ስለምንድን ነው የማይገባችሁ? መታገያ እንጂ አዘ ኤንድ ኦፍ ዘ ዴይ እነመለስም ሲስተሙን ይቀይሩት ነበር ሀሳባቸው። ፖለቲካ ጥረው የኢኮኖሚ ሶሳይቲ ኢኮኖሚ ክላስን ማለት ወደ ኢኳል ነገር የተወሰነ ለውጥ አምጥተው መቀየር ነበር የፈለጉት። አሁንም ዘከረንት ጋቨርንመንትም እንደሚቀይረው የታወቀ ነው። ሶ የብሔር ፖለቲካ ማታገያ እንዳለው አያና እውነቱ ነው፣ ማታገያ ነው እንጂ ግብ አይደለም። ቆይ የአያና ራሱ ችግር አለበት እኮ። አያና ራሱ አሁን እኮ ይኸውልሽ ህገ መንግስቱ አንቀጽ 8 ብሔር ብሔረሰቦች ሉዓላዊ ናቸው ይላል። በሀገሪቱ ውስጥ ትልቁ መብት ሉዓላዊነትና ሰልፍ አድሚኒስትሬሽን እና ወራባት በትግርኛ መጥቶ እኮ ሁለት ማንነት የለም ሲለን ነበር። በቀዳ ኢትዮጵያ የተፈጠረው ሁለት ማንነት አለ፣ ማንታ ማንነት አለ አለ። አሁን እነሱ ኢትዮጵያ ጋቨርንመንት ራሱ ምን መሰለሽ ፍሬ፣ አሁን ጋቨርንመንቱን በነገራችን ላይ ይሄን ልለውጥ ቢል እሳት ነው የሚነሳበት ያውቀዋል። እኔ አንቀጽ 5 እና አንቀጽ 106 ብቻ ነው መቀየር የምፈልገው። አይ ነው አንተም ገብቶኛል። አሁን አያና የሚለው መቼም መቀየር አይችልም። አንቀጽ 106ን ከቀየርከው እኮ በቃ አንቀጽ 39ን ቀየርከው ማለት ነው። በፖለቲካ ውሳኔ ነው። አንቀጽ 106 እንደውም ቀላል ነው። አንቀጽ 106 ቀላል 5ን ከቀየርክ ራሱ አውቶማቲክሊ 106 ይቀየራል። 105 ማለት ነው። ሶሪ 105 ከዘጋማ ንጉስ ሆንክ ማለት ነው። ነገስክ። ኦኬ የምንም መቀየር ሀሳብ ከሌለው ለምን እንትን ኮሚቴ ተቋቋመ? እንትን ነው ጥናት ወጥቷል ነው መቀየር ይፈልጋል። አመድመንት መደረግ ያለባቸው አርቲክሎች አሉ። ጥናት ወጥቷል። ከትግራይ ክልል ውጪ በተለያዩ አካባቢዎች ዳሰሳ ተደርጎ አንቀጾችም ላይ ዲስከስ ተደርጎ ራሱ ጥናቱንም አንብቤዋለሁ እኔና አሁን ችግሩ ምንድነው? ይኸውልሽ እኔ ለዚህ ነው አሁን ይሄ ኢትዮጵያኒስት ካምፑም ራሱን አጥርቶ ይምጣ። ዩሪ በጣም ይቅርታ 5 እና 106 ብቻ አልኩኝ። 39 ነው አንቀጽ 5 39ም እንዲቀየር ፈልጋለሁ። እስከ መገንጠል የሚለው ሀገር ጠል ብሔርተኝነትንም በር መዝጋት ይኖርብናል ብዬ አስባለሁ። ኦኬ እንግዲህ ምን ያህል ድጋፍ ያገኛል እሱ? በነ ቡርቃ ምናምን ሀሳብ ይሰጡበታል። እናንተ እኮ እየመጣችሁ እነሱም እናንተም እየመጣችሁ እኮ በቃ አያና እኮ ሀዳዊ ሆንክ። በቃ ምንድን ምን ክላዊነት ህብረ ብሔራዊነት ነው እንጂ። ቆይ አሁን ምንድን ነው ኢትዮጵያኒስት ካምፑም ግልጽ ብሎ መምጣት አለበት። ግልጽ አሁን ዮሲ በተሻለ በጣም ያብራራዋል። አሁን የኢትዮጵያኒስት ካምፑ ትልቁ ችግር ምንድን ነው? አንደኛ ኮንስቲቱሽኑን በቅጡ አንብቦ ማያውቅም። አሁን በዚህ በቲክቶክ ደረጃውን ኢትዮጵያኒስት ካምፕ የምትላቸውን ጠርተህ ብታናገራቸው they have no clue ስለ ታሪክ፣ ስለ ኢትዮጵያ ስርት፣ ስለ ኮንስቲቱሽን ክሎ የላቸውም። በቃ ግን ስሜት አላቸው። ኮንስቲቱሽኑ ዩሪ 90% ኢትዮጵያ የሚያውቀው አይመስለኝም። አንድ ቀን እንደውም እኔና ኡማር እዚህ ቤት ከተስፋ ኪሮስ ጋር ፕሮግራም ይዘን ነበር። አይ ዶንት ኖ እዚህኛው ያኛው ራሱ ተስፋ ኪሮስ ራሱ እኔ ብቻ ኢትስ ኦኬ። አሁን እዛ ላይ ኮሜንት ማላረገው ለምንድን ነው ማለት አንዳንድ ጊዜ አታይኔብል የሆነ ፊዚብል የሆኑ ነገሮች ነው መሆን ያለባቸው፣ የሚጠየቁትም የሚመለሰው ምናምን። ሰው የካምፖቹ አሁን የኢትዮጵያኒስት ካምፑም የክላሪቲ ችግር አለበት። እንደገና የናያናም ካምፕ አሁን አያና ራሱ ቅድም ኢትዮጵያኒስት ነኝ ይልሻል። ከዛ መልሶ ደግሞ የብሔሮች ሉዓላዊነት ጠበቃ ሆኖ ይመጣል። እዛም እዚህም ኦፍ ኮርስ እነሱ ስልጣን ላይ ስላሉ አሁን በየትኛውም ካርድ ማጫወት ይችላሉ። አልቲሜትሊ የራሳቸው የውስጥ ፍላጎት ይኖራቸዋል። ግን ይህን የብሔር ብሔረሰብ ፖለቲካ ለምሳሌ አንቀጽ 39 አሁን ቅድም የመገንጠል መብትን መቀየር ቢፈልጉ ከኦሮሞ የፖለቲካ ካምፕ ምን አይነት መልስ ነው የሚያጋጥማቸው? እነ ጀዋር ላይ መለዘብ አለው፣ ግን ሌሎችም አሉ አይደል? አሁን ታጥቀው ጫካም ያሉ ምናምንና እሱ ራሱ አነጋጋሪ ነው የሚሆነው። ዞሮ ግን ምንድን ነው ይሄ
አሁን ኢትዮጵያኒስት ካምፑ በጣም ሪደክሽኒስት በሆነ መልኩ አንተ አንድ ቋንቋ አንድ ምናምን ፈላጊ ምናምን ነህ የሚለው ትክክል አይደለም። እንዲያውም እሱ ካምፕ ለኛ ነው ሞር አስጊ። በነገራችን ላይ የሐሳብ ጥራት የሌለን ያስመስላል። ቅድም እንደተባለው ጭምብል ምናምን ይሉታል። ግን አንድ ደግሞ ደስ የሚለኝ ነገር ምንድነው በተለይ ለአማሮቹ እንዲህ አይነት ሩሞች ሲሳተፍ ከታች ቁጭ ብለው ሲያደምጡ አንድ ነገር ይማራሉ። they will never accept you as an Ethiopian። አማራ ኢትዮጵያዊ ሆኖ ቢመጣ አሃዳዊ ጨፍላቂ ነው የሚባለው። በፊትም ሞክሮታል። የፈለገ ግን ለአማራ ብቻ አይደለም። እኔ ራሱ የተቀበልኳቸው ምን ወላይታ ሆኖ ነው አረጋ ማተመስገን ማተከሲ ጀመር እነሱ ህገ መንግስቱን ስለሚያከብሩ ነው እኮ ገባኛው። ግን አሁን ያልኩት ኢትዮጵያኒስት አሁን እንደነገው ህገ መንግስቱን አለማክበር መብት የለውም እንዴ? ሰው ያያና አለ አለማክበር መብት አለው። እንደውም ህገ መንግስቱን በኃይል ገለብጣለሁ ማለትም ይቻላል። ማለትም መብት ይቻላል። ጥይት በግንባሩ እንዲሰጠው ደግሞ ህጉ ያዛል። አይ መከላከያ ሰራዊት የተቋቋመው እንደዛ ነው። ኮንስቲቱሽን አመንድ ይደረጋል። አመንድመንት ይቻላል። በኃይል ያልኩሽ በኃይል ህገ መንግስቱን ገለብጣለሁ ካለ ደግሞ በኃይል እንኳን ይስናገነው ወርቅ እስኪ ለጨርስ አስቸጋሪዎች the thing is ምንድነው በተለይ ይሄ አማራውን ስፔሲፊካሊ ኢትዮጵያዊ ሆኖ ቢመጣ የተለየ ተጠቃሚ አድርገው ነው የሚስሉት። አሃዳዊ ነው የሚሉት፣ ጨፍላቂ ነው የሚሉት። እንደነ ጊዮሲ አይነት ሰዎች ለኛ ማሳያ ናቸው ለህዝባችን። ሌላው እኛን በምንም መልኩ አክሴፕት የማድረግ ይሄ ቢኮዝ ይሄ ኢትዮጵያኒስቱ ተሰብሮ ተንበርክኮ በንጉስ ተሞዳምዶ ምናምን ነው የሚመጣው። ጨቋይነ ኢምፓየሯ ጨቁኛኛለች ምናምን ሲለው ራሱ አቻችሎ አሁን አንዳንዶቹን ኢትዮጵያኒስቶች ካያችኋቸው ሞር እንዲያውም ወይ ለኦሮሞ ብሔርተኝነት ወይ ለትግራይ ብሔርተኝነት ይቀርባሉ፣ በጣም ከመሰባራቸው የተነሳ ማለት ነው። ግን አማራ ናሽናሊስት ስትሆን ንጉሴን ወደዋለሁ ካልወደድከው እግርህን ብላ ምናምን ነው የምለው ያው እና የኔን ስርዓት ሲስተሞችን ሲነካ አውል ሾው ሂም የሱን ስርዓትና ሲስተም ነክቼ አገር ሲያቃጥል መጀመሪያ ውሃ አደፋበታለሁ እንዳይቃጠል። አይ ብሎ ከቀበጠ እንግዲህ አገሩ ሞርጅ የተቃጠለ አብረን እሳት እንሞቃለን። የሚሆነው ምንድነው አማራ ብሔርተኝነቱን ከለቀቀ በኢትዮጵያ ውስጥ መደራደሪያውን አቅሙን ነው የሚያጣው። ለዚያው ነዮሲ ቅድም የሚጠቀመውን አያና የሚጠቀመውን ቋንቋዎች ኦዲየንሱ መስማቱ አቅም የላችሁም፣ ተሰብራችኋል፣ አትረቡም፣ ያረጃችሁ ናችሁ፣ ተራማጅ አይደላችሁ ምናምን እንዲህ ሲቀጠቀጡ በጣም ነው ደስ የሚለው። የሚሰራው የፖለቲካል ሞዴል አሁን ህዝቡን የጠበቀው የአማራ ብሔርተኝነት ሞዴል ሞር ልክ እንደሆነና ሌላውን ብሔር ብሔረሰብ በቋንቋና በልኩ ማናገር የሚችለው ሞዴል እሱ እንደሆነ እንረዳለን። በዛ ውስጥ ደግሞ ይሄ እኛ ጋር ቅዠት የለም። ላይክ አሁን ይሄ ኢትዮጵያኒስት ካምፑ ቅድም አያና ያነሳው ኮንሰርን ለምሳሌ ብሔሮች የሰልፍ አድሚኒስትሬሽን ጥያቄ ቢያነሱ፣ አስፋራስ የመገንጠል ጥያቄ ቢያነሱ ኢትዮጵያኒስቱ አትገነጠልም ብሎ ነው ጉሮሯቸውን የሚያንቀው። ቢኮዝ አገረ መንግስቱ ጋር መለኮታዊ የሆነ ቁርኝት አለው። አይ ዶንት ኖ ፎር ዋትኤቨር ሪዝን ሊፈታልኝ አይችልም። እኛ ጋር ግን አሁን አዛና አማራ ኦኬ የኔን ንብረት ካልያዝክ መብትህ ነው የምለው። ኪሱን ነው የምፈትሸው። ላይክ ዱ ዩ ሃቭ ማይ ቢሎንጊንግ ምናምን ብዬ ኪሱን ፈትሸው እንሰነባበታለን፣ ጥሩ ጎረቤት እንሆናለን። ግን ሪኮሜንዴሽን ትሰጪዋለሽ። አይ በአንድ ሀገር መኖር ያዋጣል፣ እዚህ ነው ሰፊ ሀገር ሰፊ ሪሶርስ ነው ብለሽ የሰፊ ሀገሮችን ጥቅም ሞዴል ምናምን ትነግሪዋለሽ። ይሄ ግን እገነጠላለሁ፣ ሰልፍ አድሚኒስትሬሽን፣ ማስፈራሪያ፣ ቁጥሬ እንደዚህ ነው፣ እኔ እንዲህ ነኝ ምናምን የሚለውን ቅልጥሙን መስበር የሚቻለው በእኩል ደረጃ መገዳደር ሲቻል ነውና እኔ እነዮሲና እኛን ማደባለቅ የሚፈልጉበት ራሱ አይገባኝም። አሁን እኔ እነዮሲን በደንብ ተንከባክበው በተለይ ይሄ ስልጣን ላይ የወጣው አካል ማለት ነው። ቢኮዝ ኦልሬዲ ይሄ ኃይል ኢትዮጵያኒስቱ የጥቅም ቡድን ሆኖ ነው የሚመጣው። የተለያየ ካምፕ ነው። ኢን ዘ ሾርት ራም በጣም ተደራጅቶ ሲግኒፊካንት የሆነ የፖለቲካ ኮንስቲቱዌንሲ ገብቶ ቻሌንጅ ያደርጋቸዋል ለማለት በጣም እቸገራለሁ እና ለነሱ በዚህ ደረጃ አግሬሲቭ የሚሆኑበት ነገር አይገባኝም። ዞሮ ዞሮ ግን ሰው ይመርጣሉ። አሁን ኢትዮጵያኒስቱን ራሱ ሲያናግሩ ኢዮሲን የሚያናግሩበት ወይ አማራ ነው ብለው የሚያስቡትን ሰው የሚያናግሩበት እና በአማራ ጥቅሞች ላይ ይሞዳሞዳል ብለው የሚያስቡትን ኢትዮጵያኒስት ሲያናግሩ ራሱ በተለየቶን ነው። ያኛውን ይንከባከቡታል፣ ይወዱታል። እንዲያውም የጥሩ ኢትዮጵያዊ ምሳሌ አድርገው ገጽታ ይገነቡለታል። እንደነ ዮሲ ደግሞ መጥቶ ግልጽ ያለ አይ ኮንስቲቱሽን ቀይረህ እንደዚህ የቲዚዝም ፖለቲካ ምናምን እያለው ወስዶ ንጉስ ጋር ያረጀ ነገር ጋር ምናምን ይከተዋልና
አክሴፕት አያደርጉም ነው። አንዷ እሷ ናት የምትታይ። ባክ ቱ ዘ ቶፒክ የቴዲን ጉዳይ በተመለከተ የራሴ የሆኑ ዩሪ የአባዲናም ፖይንቶች እኮ ካያቸው መላጣህና ብለጭልጫ መነጽር አድርገህ ነው አላያናል ያስቸጋሪ እኮ ነው። አሁን በሁለቱ መሀል ስምምነት ማውጣት እኮ ከባድ ነው። እኔ አንተ ራሱ አሁን ኢትዮጵያኒስት ነህ ብላ ፍሬ ተቀብላህ እሱ ራሱ መፍቻ ቁልፉ ጠፍቶኝ እኮ ነው የሚመቸው ነው የምለው ወይ ሲቪል አንቺ ቆይ በቃ እና ፍናን ማለት ነው። ዶክተር ህላዊ አሁን ፍጥጥ ያለ ብሔርተኛ ነው። ዩ ካን ስሜል ኢት ከሩቅ ማለት ታሸተዋለህ። ኬቢ ናት ስሪቱ ብልጽግና አብይ አህመድ ነው በግዴታ ትግራይ ያጫወተው። ብዙ ተጋሩ አሉ ባይዘው ወይ በግዴታ ተጋሩ ኬቢ አይ ቲንክ ወይ ጨርቆስ አካባቢ ወይ ቦሌ አድጎ ምናምን ይሆናል ልዩነታቸው። እኔ ጦርነቱ ነው የቀየረኝ። ከዛ ፊት ኢትዮጵያ አይ ኖ ዩ ካን ናት ሃቭ ዛት ኤነርጂ ጦርነትና የፖለቲካ እኔ በአይኔ ስላየሁት ነው። ጦርነቱ ላይ ነው ስለነበር ስሪት አለ አይደለም ጦርነቱ ላይ ስለነበር ከኬቢ የተለየ ኢንሳይት ሊኖረኝ ይችላል እንጂ ኢትዮጵያዊ ነበርኩ ሳል ተወልጄ ያደኩበት እዛ ውስጥ የነበሩ ተጋሩ እኮ ጦርነት ላይ ራይት ናው ቼንጅ ማይንድ በጣም ብዙ ባይዘው ኢትዮጵያ እነሱ እብዶች ናቸው። አሁን ቅድም ኢትዮጵያ ሆነው ሳይሆን በልጽገው ነው በሆዳቸው ደረጃዎች ናቸው። በትግርኛ የሚያወሩት ሰማለው ኢትዮጵያ ሆነው ሲወድቅና ጭንቀት ላይ ሲገባ ነው አፍራ። አሁን ጌታቸው ረዳ አሁን ለሚሳይ ምን አለ መሰለህ ኬቢ ኢንቫይሮንመንት እና ሁኔታው እንጂ ዩ አር ሞር ኒውትራል ይሆንክ ፐርሰን ነህ። በቃ ላይ ካለ ነገሮችን ኩብሊ ፍሬ በጣም እየሞከርሽ ነው። በታውቀው አትሞክረውም እኮ ስለማታውቀው ምንድነው አይደለም። ይኸውልህ ዩሪ እኔ እኮ ችግር የለብኝም። ብሔርተኝነትን አቀንቅናችሁ የሚያዋጣችሁ ከሆነ ኦል ኦፍ ዩ አማራ ሁኑ፣ ተጋሩ ሁኑ፣ ኦሮሞ አይ ዶንት ኬር ዱ ኢት። እናንተ እኮ ሄት ኢዝ ላውደር ዛን ላቭ። ላውድ እኮ ናችሁ ኢትዮጵያ ውስጥ። ብሔርተኛ እኮ ላውድ ነው። ኦርጋናይዝ ራሳችሁ ተደራጅታችኋል። ምንም እኮ እንትን የለውም፣ ጥያቄ የለውም። ግን ከችግር ግን አንወጣም ነው እያልኳችሁ ያለሁት። ከችግር አንወጣም ነው እንጂ እያየናችሁ እኮ ነው። በጣም ሌላ አገር እኮ አማራና ትግራይ ላይ ያለው ቴንሽን፣ አማራና ኦሮሞ ላይ ያለው ቴንሽን፣ ኬንያና ኢትዮጵያ ላይ ቴንሽን የለም። እንደዛ ኤርትራና ኢትዮጵያ ላይ እንደዛ አይነት ቴንሽን የለም። ዩ ጋይዝ አር እኮ ክሬዚ ላይክ እናንተ ስለማይታያችሁ ነው እንጂ እኮ አገር እኮ ያለን አትመስሉም። በቃ ለፋይት የሆነ ተዘጋጅታ ራሳችሁን ሀገር ሞቷል በሚል ሙዚቃ ዛሬ እየጨፈራችሁ አሁን ደግሞ ሀገር አለን ወይ? ሙዚቃው ፖለቲካው አሁን በመርህና በወረቀት ደረጃ ችግር ያለብኝ ሰው አይደለሁም። ከሱ ጋር እኮ አሁንም ፍራ አይ ነው ማለት በወረቀት ደረጃ ወጥ የሆነ ናሽናል አይደንቲቲ ፎርም መደረጉ መጥፎ ነገር አይደለም ማለት የትም ዓለም እንደዛ ነው የሚኖረው። ግን የኢትዮጵያው አሁን የሚሄድበት ያለው ካሊበር መዳኛ አይደለም ነው። የዞርሽ ነው የሚጠፋው፣ ጭራሽ ጎርፍ ነው። እንኳን አብረሹ ፓርት ኦፍ ኢት ልትሆን ባለበት ሆነ የስርዓት ለውጥ ዲማንድ አድርግ። ችግር ማንንም ከጎኔ ማን ያለው ከፊቴ ማን ያለው የሚለውን ተው። በእርግጠኝነት አንተ በጣም ለምትወደውና ለምትቆረቆርለት ማህበረሰብ እንዲሁም የተቀረው ኢትዮጵያ የሚጠቅም ስርዓት በጋራ ልናቆም የምንችልበት መድረክ ሊፈጠር ይችላል። እኔ ላንድ ላርግና አሁን ላንድ አርጌ በቃ ትቀጥላ። አሁን the thing is ምንድን ነው አሁን ፍሬም ራሱ ይሄ ወደ ኢትዮጵያኒስት ጋር ያለሽ ምናምንና እኔ have no problem ከዚህ ካምፕ ጋር እኛ ጋር እንደ ቆላ ዝንብ የሚጣበቀው ጋር ችግር አለ። ዩሪ ኢትዮጵያኒስቱን እንደንትን ጠምደዋል እንዴ ለማለት ነው። እንደናንተ እኮ ግዴታ ዘፈን አለው ዛሬ ዘፈን አለው ቢያንስ አይ ልክ አይደለም ዩሪ በጣም ነው እኔ ልጨርስ ኢትስ ኦኬ እንዴ በደንብ ነው የምጠምዳቸው እንጂ በደንብ እንደውም እያመጡ እኛ ጋር ሲጥሏቸው በጣም እንደሚፈላ አይ በጣም ልክ ነህ በእውነት the thing is ምንድን ነው ይሄ ካምፕ አሁን አንቺም ኢትዮጵያኒስት ነሽ አይደል? ኢትስ ኦል ጉድ ይኸውላችሁ የሚታሰር የሚፈታ የሚሞት የሚደማ ክሪቲካል ማስገንቡና ስርዓት ቀይሩ አለቀ። ከዛ ውጪ በተለይ ስፔሲፊክሊ የኛ ካምፕ ለአመታት ተጋላጭ ሆኗል። we cannot afford አሁን ያለንን ክሪቲካል ማስ የአማራ ብሔርተኝነት ክሪቲካል ማስ በተነን ለሌሎች ድጋሜ ለጭፍጨፋና ለምናምን ራሳችንን ተጋላጭ አናደርግም። ጥሩ ሌሰን ወስደናል እና እሷን መቼም አንወስዳትም ነው ካምፑም። እኔ አይ ቲንክ ክሪቲካል ማሱም ተመቶ አርቲኩሌት የሚያደርግለትም ያጣ ነው። አሁን ጥሩ ነው። አሁን በዘፈንም ሞቢላይዝ ያደርጋል። ወደ ፖለቲካ ትራንስሌት ሊያደርገው ካልቻለ ግን ቅድም አያና እንዳለው አቅመቢስ ናችሁ፣ ልፍስፍስ ናችሁ ምናምን እየተባሉ
ይቀጥላሉ ማለት ነው እና በሚዲያ ብቻ የሚኖር ይሆናል። ግን አይ ቲንክ ዮሲ ቅድም የማያዋጣ ሞዴል ነው ብሎ ወደ ሳይንስ ለማምጣት የሚያደርገው ንግግር ብዙም አይጎረበጠኝም። እኔ አንዱ እሱ ነው። የቴዲን በተመለከተ እንዳልኩት ዛሬ ብዙ አልሄድበትም። ቢኮዝ ጋዝም ማርከፍከፍ ይቻላል። እንዲሁም እነ ቡርቃ ለወሰዱት ሪስፖንሲቢሊቲ ሪኮግኒሽን መስጠት እፈልጋለሁ በዚህ ጉዳይ ላይ። ቢኮዝ ፖለቲካ እንዳበጇት ናትና እንደፈለግሽ ብታበጃት ሀገር ሊያቃጥል ይችላል አንዳንድ ናሬቲቭ። በነገራችን ላይ አሁን ሰሞኑን በሃይማኖት አጀንዳ ብልጽግናዎች በጣም የሌለ በቃ ሲያጦዙት ነበርና ባይዞ የሃይማኖት አጀንዳ ቢጦፍ የመጀመሪያ የሚጠፋው ብልጽግና ነው። በጣም አደገኛ ካርድ እንኳን አያውቁም። አሁንም አንዳንድ የብልጽግና ሰዎች ናሬቲቭን ኦሮሞ እንዲተባለ ከመሃል እንደዚህ ምናምን ወደሚል የሚለውን የነ ቡርቃ ካምፕ ያው ሃርድኮር አሁን የኦሮሞ ናሽናሊስት ካምፕ የሚያንቀሳቅሰው እሱ ካምፕ ስለሆነ ብልጽግናን የኦሮሞ መደበቂያ እያሳጣው ነው። ጀዋር ወጥቶ አይ ወንደር ቴዲ ምን ይዞ እንደሚመጣ ሲል የሆነ ኮንስቲትዩንሲ እያረጋጋ እንደሆነ አውቃለሁ። የሚኖረውን የፖለቲካ ኢትስ ጀስት እንደ ቼዝ የፖለቲካ ሙቭ እንደሆነ እረዳለሁ። ቢኮዝ አት ኤንድ ኦፍ ደ ዴይ ብልጽግና ሪስፖንሲቢሊቲ የሚወስድ አካል አይደለም። ለፖለቲካው ከጠቀመው ናውጣ ተነስም ምናምን ሊል ይችላል። ያስፈራኛል። አይ ዶንት ትረስት ደም። ኦፍኮርስ አሁን አግሬሲቭሊ አልሰሩበትም። ከዛ አንጻር ሪስፖንሲቢሊቲ ወስደውበታል። እኔም ያን ሪስፖንሲቢሊቲ ሼር በማድረግ አሁን ላይ አሉኝ የራሴ በጎም እምላቸው ፖለቲካሊ ካፒታላይዝ ላደርግ የምችልባቸው፣ መጥፎ እምላቸው ደግሞ ይኖራሉ። እነሱን አልነካቸውም። ሌላው ይሄ ሳይለንት ማጆሪቲ ቅድም ተብሏልና እኔ ሳይለንት ማጆሪቲው እንደ ኢግኖራንት ማጆሪቲ አላየውም። ኢፍ ኢት ኢዝ ሳይለንት እና ኢፍ ኢት ኢዝ ማጆሪቲ ያደፈጠ ነው ማለት ነው። እና ያኔ በኢህአዴግም ዘመን ነበር በነገራችን ላይ ዝም ይላል። ምርጫ 97 ላይ ለምሳሌ ካስታወሳችሁ ይህ ማዕበል ምናምን ነበር አይደል? ዩቲዩብ ላይ ገብታችሁ ስታዩ እና ኢህአዴግ በቃ ደጋፊ ያለኝ ብሎ እንዲያስብ ችሎ ነበረ። በማግስቱ ደግሞ ቅንጅት ሲጠራ ደግሞ ለኢህአዴግ የወጣውን 2 እጥፍ ምናምን የሚሆን ወጣና ይሄ ሳይለንት ማጆሪቲ አዌርነሱ ካለው ችግር የለውም። ጊዜ ጠብቆ የሚያደራጀው አካል ሪስፖንሲቢሊቲ ወስዶ ታስሮ እየተፈታ የሚያደራጀው ደፋር አካል ሲያገኝ የፖለቲካ ቱል ሆኖ ይወጣል። እኔ የቴዲ ከሳይለንት ማጆሪቲው ይልቅ አንዲሳይድድ የሆኑ አሉ። አንዲሳይድድ ለምሳሌ ብልጽግና ዲሞክራሲያዊ ይመስላቸዋል። ከዛ ደግሞ አንዳንድ የሚደረገው ነገር ይጎረብጣቸዋል። በጥፊ ሲያጮላቸው አይ በስህተት ነው የመታኝ እንጂ በብሔር አይደለም እየጨቆለኝ ያለው፣ ወይ ኤርፖርት ላይ ገብቶ ለሱ በተለየ ቀረጥ ሲጥልበት ሀገሪቱ አድጋለች እኮ ግን ደግሞ የሆነ እዚህ ጋር ኮሪደር ለምቷል እዛ ጋር ምናምን ብሎ ይሄ አንዲሳይድድ የሆኑ ሰዎች አሉ። እና ቴዲ እነዚህ የፖለቲካ ማኒፌስቴሽን ነው የሚጨምርላቸው። 1-2 ንጣፍ ይገልጥላቸዋል። ይሄ ሳይለንቱ ኢትሶኬ ባለበት ይቀመጥ። ሪስፖንሲብል የሆነ የፖለቲካ ካምፕ ሲመጣ ያደራጀዋል። ለአንዲሳይድድ ለሆኑት ግን አይ ቲንክ አሁን ቴዲ በሚገባቸው ቋንቋ እናግሯቸዋል። ያንን ወድጄዋለሁ። ሌላው ነገር አንዲት ነገር ናት የቀረችኝ። ሶሪ ይሄ ቅድም አሁን አይ ቲንክ ወንድማችን አያና እኔ ብሔር ብሔረሰቡ የሚላት ነገር አለች እና እኔ ስልጣን ሲይዝ ብሔር ብሔረሰቦች ስልጣን ይዘዋል ይላል። የፖለቲካ ሞዴሉ ተመሳሳይ ነው። ህገ መንግስቱ ተመሳሳይ ነው። ቲፒኤልኤፍ ስልጣን የያዘበት ሲስተምና ስርዓት ነው። አንተ ያስክበት ሲስተምና ስርዓቱ አንድ ሆኖ ቲፒኤልኤፍ ስልጣን ሲይዝ ብሔር ብሔረሰቦቹ ስልጣን ያልያዙበት ኤንድ አንተ ደግሞ ስትይዝ ብሔር ብሔረሰቦቹ ስልጣን የሚይዙበት አይነት ናሬቲቭ ራሱ እሱኔ ትንሽ ችግር ያለበት ይመስለኛል። እሱን መርምረው ነው። የመጨረሻው ግን እንደው ኢንጀነራል እንደማ 91 ላይ ነው ስልጣን ያስኩት ብሎ ነው የተነሳው መሰለኝ። እኔ ቲፒኤልኤፍ ስልጣን አብሬቻለሁ ባይኔ ኢትዮጵያዊነቴ ነው። ከቲፒኤልኤፍ በኋላ ነው ወደ መሀል ያለውን ኢትዮጵያዊነት ላይ የሚሰራውን ስራ ነው ያጎደለው የቲፒኤልኤፍ እንጂ የብሔር ስልጣን ነው ያጎደለው። ኦኬ አይ ጥሩ። ቅድም እኮ እኔ የምደግፋት ኢትዮጵያ የአዲሲቷ ኢትዮጵያ አዲስ ብለህ 3ኛ ንጣፍ ነው ያመጣት። አዲስ ኢትዮጵያ ገንብተናል። የመጀመሪያዋ ኢትዮጵያ መስላይ አዲሲቱ የበረከት ስምኦን ኢትዮጵያ ነው። የመጀመሪያ የብሔር ብሔረሰቦች ትግል የፈጠራት ኢትዮጵያ አዲሲቱ ኢትዮጵያ የበረከት ስምኦን ኢትዮጵያ አብዮታዊ ዲሞክራሲ ሁለቱ ከተማዎች ዞሮ ምንድን ነው
የብሔርተኝነት ጥያቄ የጨረሱ የብሔር ፖለቲካ ማራመድ የለባቸውም የሚል ኢንትረስቲንግ ኮንሴፕት አለ። ይሄን ሌላ ጊዜ ካያና ጋር በሰፊው ሊትራሊ ህገ መንግስት ይለወጥ እያለ ነው አይደል? የብሔርተኝነት ጥያቄ የጨረሱ የብሔር ፖለቲካ መሳተፍ የለባቸውም ካለ ሶቨርን የሆነው ብሔር ብሔረሰቦችና ህዝቦች ናቸው። ፖለቲካል ሲስተሙ ያንን ነው የሚያሳየው። ስለዚህ ወደ ሲቲዝን ፖለቲካ ይግቡ ነው አይደለ? ባሚን አትለውም። አሁን አድሚኒስትሬሽን ራይትስ እና ፖለቲክስ ይለያያል። ፖለቲካ ስትሰራ ሀሳብና አይዲያ ላይ ሆነ ነው እንጂ የምትወዳደረው ኦሮሞነት ወይ አማራነት ፖለቲካ አይሆንም ነው። ሶቨርን የሆነ ብሔር ባለበት አሁን ባይ ዘ ወይ ብሔር ብሔረሰቦችና የስልጣን ምንጭ ነው ኦልሬዲ ያልቋል እኮ። ታዲያ በቃ የውክልናና የስልጣን ምንጭ እኮ ከሆነ አድሚኒስትሬሽንም ከውክልናና ፖለቲካ ስትሰራለት ወተት በቧንቧ አስገባልሃለሁኝ የውጪ ዲፕሎማሲ እንትን ይሄ ነው የኢኮኖሚ ፕላን ይሄ ነው ብለህ ነው እንጂ ፖለቲካ የምትሰራው ለምትወክለው ኮንስቲትዩዌንሲ አይደል? ለዛው ብሔር ብሔረሰብ የምትወዳደርበት ኮንስቲትዩዌንሲ ሶቨርኒቲውን እኮ ዞሮ ዞሮ አልሸሹም ፈቀቅ ነው። አሁን ግን ኮንትራዲክሽን እዛ ጋር ነው። አያና ያንተም ኮንትራዲክሽን እዛ ጋር ነው። ከተነሳበት ዓላማ ዞረን ያጠፋው ስቴቱን ስታብሊሽ አድርገህ ነው ያልኩት። ፖለቲካል ሪፕሬዘንቴሽን ከሌለው ተመልሶ አለው ፖለቲካል ሪፕሬዘንቴሽን አለው። ኦልሬዲ ዳስ ድራይድ ኢን ህግ ነው ኦልሬዲ አለው። ሪፕሬዘንቴሽን ስልጣን ባለቤት ነው። ከዚህ በኋላ ምንድነው ፖለቲካ ምን አድርግ ነው የምትለው? ኦልሬዲ ስልጣን አሁን አንተ ቃያና ሜሪት ዊዝን ዘ ሶቨርን ኔሽን ናሽናሊቲ ኤንድ ፒፕል እያልክ ነው አይደለ? ኤግዛክትሊ አሁን ኢዮሲ የሚለው ሜሪት በኢትዮጵያ ኮንቴክስት ነው የሚለው በሜሪት እንወዳ። አንተ ደግሞ ብሔረሰቦች የትኛው ኢትዮጵያ ነው ሶቨርን ከሌለ ኢትዮጵያ የሚባለው አሁን በደንብ ተረድቻለሁ። ሶቨርን መሆናቸውን ይቀጥሉና በዛ ሶቨርኒቲያቸው ውስጥ ግን በሜሪት ይምረጡ ነው። አሁን በኦሮሚያ ውስጥ ኦሮሚያ ሶቨርን ነው፣ ግን ምርጥ የኦሮሞ ልጆች በሜሪት ይወዳደሩ ነው አይደል? ሲጠቀለልና አይደል ምርጥ የኦሮሞ ልጆች አይደለም ኦሮምኛ መቻል የሚለው እኮ ነው አንዱ ገመድ እኮ አይደል? እና በምን ልታገለግዩ ነው? አንተ መንግስት ግንባታ መቶ ዓመት ይፈልጋል። ገብቷል? ከመቶ ዓመት በኋላ እሱ አውቆ ነው። አሁን ምንድነው የቀረው? ምን ነው መንግስት ሽፍት ቢያደርግ አያና ሽፍት ያደርጋል። አሁን ለቡርቃን በነገራችን ላይ ይኸውልህ መለስ በህይወት እያለ የምሰራው ፖለቲካ ነው ይሄ ፖለቲካ the same politics ይሄን ልክ ነው ነበር ባይ ዘ ዌይ ወደ አንድ የሚመጣ አይደለም። የነመለስ ሌላ ነው ፍሬ። ይኸውልሽ የነመለስ የሚሉት የጋራ ምናምን ማህበረሰብ መፍጠር ነው ባይ ዘ ዌይ በሆነ ጊዜ ውስጥ አንድ ጥያቄ ልጠይቀው አያናን በጣም ሽፍት ስላደረገ ገርሞኝ ማለት ነው። አንዲት ነገር ለአንድ ላድርግና እኔ ቆይ ከዛ ቢኮዝ እንዳልቆይ ነው ጀስት 30 ሰከንድ ወይ 1 ደቂቃ አትፈጅም። አሁን የናያና ፖለቲካ እነ ቡርቃን ኮዝ ማሳጣት ይፈልጋሉ። በቃ ይሄ ነው። እነ ቡርቃን ብቻ አይደለም እኛንም ነው አብሮ መምታት የሚፈልጉት። ብሔርተኝነቱ መተው አይፈልጉ፣ ሶቨርኒቲውን መለወጥ አይፈልጉ። ኢትዮጵያኒስት ነን የሚለውን ለኢትዮጵያው መሸጥ ይፈልጋሉ። ሀገር ሲመሩ ያው ያንን ካራክተር ማሳየት ስላለባቸው ግን ደግሞ ሶቨርን በሆኑ ብሔር ብሔረሰቦች ውስጥ ደግሞ ሜሪት ፖለቲካን ኤክሰርሳይዝ እናደርጋለን ነው። አይ ቲንክ በፊትም እንደዛው ነው። ትግራይ ላይ የነበረው ትግራይ ሶቨርን ናት ተብሎ ትግራይ ላይ ውድድር ሲካሄድ ትግርኛ ቋንቋ የሚችሉ በምርጫው ህግ ሊትራሊ የትግራይ ተወላጆች ብዬ ነው የምተረጉመው። ቢኮዝ የቋንቋው ባሪየር ራሱ ሰቡም የሚመርጠውን ያውቃልና ግን በሜሪት ጥሩ የሆኑትን ነው አይደል? ላይክ መለስ የሚመረጠው አይ ቲንክ ሌሎቹን ስለሚበልጥ ነው። በቀበሌው አንዴ ማነው ደብረጽዮን ከ3ኛ ክፍል ተማሪ ጋር ነው ምናምን ለውድድር ያመጡት ታስታውሳላችሁ? አረጋሽ ነው ምናምን የምትባል መታወቂያዋን ለጥፈው ሲስቁ ነበርና ኤቭሪባዲ ኖስ ደብረጽዮን እንደሚመርጡ አይደል? ዶክተር ነው የፖለቲካ አቅም አለው። በሜሪት አረጋሽን ጥሏት መጣ ምናምን። በትግራይ ደረጃ እነዮሲ የሚሉ በሀገር ደረጃ ሜሪቶክራሲ ፈልገው ይሄንን ነው አንፌር ነው። ትግራዋይ ይሁን በትግራዋይ አማራ ይሁን በአማራ ምናምን ሳይሆን ሰው ፖቴንሻል አለው ወይ እንት ችሎታው ላይ ለምን አታተኩሩም ነው? ህግ ለወጣለሽ ሶቨርኒቲ ማፍረስ አለብሽ። አንቀስ 8 አሁን ያለው እንደዛ ነው። ይኸውልህ አሁን ያለው የኢትዮጵያ አሰራርም እሱን አይፈቅድልሽም። ሲደመድመው አሁን በቴዲ አስተያየት ሰጥቼ አጭር ነገ ከነገ ወዲያ በሰፊው በመጣበትም በተለይ ለኛ ካምፕ ነው ይሄን መልእክት የምሰጠው። ሙዚቃው ቆንጆ ነው፣ ያስጨፍራል። የአንድነት ኮንሴፕቶቹ ይሄ የአዞምባ የተገፋ የተፈናቀሉ ምናምን መሪ አረብ ሀገር ለተበደሉ ምናምን ብዙ ጥሩ ነገሮች አሉትና
ኢንጆይ እናደርገዋለን እንደ ሁልጊዜው እንደ ቴዲ አልበም ማለት ነው። ግን ጨፍራችሁ ከጨረሳችሁ በኋላ ባክ ቱ ዩር ብሔርተኝነት። ቢኮዝ ነገ አማራው በየቦታው ሲሳደድ የቴዲ ሙዚቃ ያድነው። the only thing ህዝቡን የጠበቀው ብሔርተኝነቱ ነው። ይሄ ያፍዝ ያደንግዝ ሮል መኖር የለበትም አልበሙ። እኔ ኢንጆይ ያደርገዋለሁ ቀኑ ሙሉ ስሰማው ነው። አይ ቲንክ ነገም ስራ ላይ ሆኜ በጣም ከፍቼው ኢንጆይ አድርጌው ስጨርስ ስዘጋ ግን ብሔርተኛ ሆኜ ነው የምዘጋውና አማሮች የዋደራ የእናንተ ልብ ስስናት ይሄ ነው። ቴንክ ዩ ፍሬ። በቃ የማይሆን አጀንዳ ሸጬብሽ ወረድ ከሆን ትገይኛለሽ። ደህና ደሩ ኦርዋሉ። ኦኬ ቡርቃ ቀጥል። ቡርቃ ግን በሆነ ጊዜ ውስጥ ወደ እኔ ፖለቲካል ካምፕ ብትመጣ በነጻ ዝውውር እኔ በጣም ደስ ይለኛል። ቡርቃ ወፍ ነው ወደ አንተ የሚመጣው። ስንት ሌላ ላይ ብላለች። ቡርቃ ማለት ቴንኪው ዩሪ ቴንክ እንደሆንኩኝ ማለት ነው። የምሬን ነው የምልሽ። እኔ አይገባኝም ነበር። እኔ መጀመሪያ ፐርሰናል ከሆነ እዚህ ቦታ ላይ እኔ እንጃ። እኔ መጀመሪያ ስራ ተመድቤ ሲሄድ ሲዳማ ዞን ነበር የተመደብኩትና በቋንቋ የሚሻለውን ሰው እኔ የተሻለ ሬዝም እያለኝ በቋንቋ የተሻለውን ሰው ሆስፒታሉ ቀጠረ። እኔ ስመለስ ወደ አዲስ አበባ ስመለስ ተናገርኩኝ። እንዴ በጣም ተናድጄ ሬሲስት ነው ምናምን አልኩኝና ዞሬ ወደ ትግራይ ሄድኩኝ። ትግራይ ሄጄ በጣም በረሃ ቦታ ላይ እየሰራው እኔ እኮ ተወልጄ ያደግኩት በአማርኛ ቋንቋ ቢሆንም አባትና እናቴ ትግርኛ እየወሩ ነው ያሳደጉኝ። ገብቶሻል? ከዛ ግን እዛ ጋር ገበሬዎች ሲመጡ እነሱ ጋር አንደርስታንድ ለማድረግ የአንድን ነርስ እገዛ ፈልግ ነበር። እሳ ታማ ስትቀር እኔ ግራ ገባኝ። ኢማጂን እኔ እኮ ትግርኛ እየሰሙ ያደግኩ ሰው ነኝ። ያኔ ነው የገባኝ ይሄ ነገር በቃ ቋንቋ ምን ያህል የሰውን ህይወት ሰው ይሞታል። ገብቶሻል? እኔ የተሻለ ሜሪትን ቢኖረኝ እዛ ጋር ቋንቋውን የሚችለው ሰው ነው መቅጠር ያለባቸው። ያኔ ነው እኔ የገባኝ። እሱ እኮ ሰርቪስ ነው ነቲንግ ቱ ዱ ከፖለቲካ ጋር። ፖለቲክሱም ሰርቪስ ነው አይደል? እነዛ አይደለም ዛት ሰርቪስ ነው። ፖለቲክሱም ሰርቪስ ነው። ይኸውልሽ በፕሬዘንቴሽን ይሄ ነው። አንዴ ቆይ ፍሬ ልንገርሽ። ይሄ ነው አንዴ ቆይ ፍሬ ልንገርሽ። ፖለቲካ አንዴ ቆይ እንዴ አንዴ ላስረዳሽ። ሆልድ ኦን ኦኬ። ዲሲ ላይ አማርኛ ተናጋሪዎች አሉ። ፖለቲካ አንዴ ዲሲን ታዩ አንዴ ፍሬ ፖለቲካ ያንቺን እንትን እንዲያስፈጽም የምትመርጪው ሰው ነው አይደለ? ያንቺን ጥያቄ መረዳት የማይችል ሰው፣ ያንቺን ስነ ልቦና መረዳት የማይችል ሰው፣ ያንቺን ካልቸር መረዳት የማይችል ሰው ያንቺን ፍላጎት እንዲያስፈጽም እንዴት ትመርጫዋለሽ? ኢትዮጵያ ውስጥ ፖለቲካ ማለት ተራ ነገር አይደለም። ግባ እየተባልክ ያለኸው ሰርቪስ እና ፖለቲካን ቋንቋ አታያይዙ። ዛት ሰርቪስ ሲስተም ላይ ነው የምታስቀምጡት። ታግላህ አይደለም እሱ ይሄ አማርኛ ተናጋሪ ናቸው። እዚህ ጋር ያሉት የሚበዙት አማርኛ ተናጋሪ ናቸው። አማርኛ ተናጋሪ ዳክተር ይሁን አስተማሪ ይሁን ይምጣላቸው ይባላል። ይሄ ሰርቪስ ነው። ነቲንግ ቱ ዱ ከናንተ ፖለቲክስ እና ሰርቪስ አንድ ነው። ኦኬ እኛ ጋር ማለት ነው እኛ ግን ዴንቪ ኤሪያ ማለት ነው። በተለይ ዲሲ ሆስፒታል አለ፣ አማርኛ አለ። ኤኒዌር ፌደራል ኢንተርፕሬተር አትደውይም አንቺ? ለምሳሌ የማይችል ሰው ቋንቋ የማይችል ሰው ኢንተርፕሬተር ይደውላል። እኛ ሀገር የለም። በረሃ እኮ ነው። በረሃ ለበረሃ እኮ የምንከራተተው ምንድን ነው የሚለው ኖ ሲስተም ነው የምታዘረጋለት። ፖለቲካ ላይ ገብተን ኮንግረስ ሄደን ጠይቀናቸው አይደለም። ኦልሬዲ እዚህ አካባቢ እዚህ ዲስትሪክት ላይ አማርኛ ተናጋሪ ከበዛ ፍሬ እኔ ይቅርታ አድርግልኝና እንደው ብዙ ጊዜ ፕሬስ ማድረግ አልፈልግም። እኔ የሆነ ነገር ልበል። ፍሬ በመሀል ገብታ ስለነበረ ነው እና ጠበቃ እንትን እለዋለሁ። እስኩ ማውራት ከፈለገች ግን እሷ ታውራና ካልሆነ አፈናናል እና አያናን አትፈልገው። አይ አመለጠ ምልሽ ኦሮሚያ ላይ ኦሮምኛ የሚችል ማንኛውም ሰው እንትን ማለት አለበት የሚለውን ንግግር ከተወሰነ ጊዜ በፊት ኢቨን ኢፍ ጀዋርን ሲከስበት ነበረ እና ሪከርዱ ሁሉ ስላለኝ ለዛ ነበረ ባለበት ማንሳት ፖለቲካ ስራበት ሂድበት። ምን አለመሰላችሁ ሳላችኋለ አያናን የኦሮሞ ብሔርተኛ ታጋይ የትኛውም የኦሮሞ ብሔርተኛ ከዛሬ 7 እና 8 ዓመት ታዩ 7 እና 5 ዓመት የዛሬ 4 እና 3 ዓመት በፊት አያናን የሚያውቅ ብሔርተኛ ፖለቲከኛ የለም አልነበረም። ድምፁን አናውቀው፣ እሱን አናውቀው። የምናውቃቸው የኦሮሞ ፖለቲከኞች ሌሎች ናቸው። የኦሮሞ ብሔርተኞች ኦኬ ሊሆን ይችላል። ግን የኦሮሞ ጥያቄ ስለተመለሰ የኦሮሞ ብሔርተኝነቴን ተኩ ሲለኝ የትኛው የኦሮሞ ጥያቄ ነው የተመለሰው? ታዩ በዛኛው 30 ዓመት በፊት ያሉትን ከ30 ዓመት ከምንል እኮ አብይ ወደ ስልጣን ከመምጣቱ በፊት የኦሮሞ ብሔርተኝነት፣ የኦሮሞ ብሔርተኛ፣ የኦሮሞ ጥያቄ ተብሎ ትግል ይደረግ ነው የነበረው። እነዛን ጥያቄዎች 1 2 3 ብሎ ነው የኦሮሞ ህዝብ ዛሬም ድረስ ጽፎ ይዞ ያለው።
እነዛን ነገሮች ከማን ነው የምንጠይቀው? ከስርዓት ነው። ከብሔር የምንጠይቃቸው የለም፣ ወይንም እዚህ ጋር ካሉ ሰዎች ከእናንተ የምንጠይቃቸው የለም። ለምንድን ነው እንዳንቺ ከሆነች ኢትዮጵያ ለመነጋገር ትመቸናለች የምልሽ? እኔ በመጀመሪያ ደረጃ ሀሳቤን በነፃነት መስማት የሚፈልግ ሰው መኖር አለበት። ቢመቸኝም ባይመቸኝም ቢመቸውም ባይመቸውም የምናወራው ነገር ላይ ቢያንስ ስርዓት ይዘን ማውራት መቻል አለብን። ስላወራው የምሳደድ ከሆነ ስላወራው የምገደል ከሆነ ስላወራው የምታሰር ከሆነ ሀሳቤን መብቴን በመጠየቄ የምገፋ ከሆነ አልፈልጋትም ያችን ኢትዮጵያ። ፈርስት ኦፍ ኦል ኢትዮጵያ ማናታም ወይም ሀገር ምንድን ነው? የብልጽግናዎችን ሀሳብ እንተውና ጀስት ሎጂክ እናት ብለን ሀገር ማናት ብለን ዲፊኒሽን ስንሰጠው አንድ ነገር አይደለም። ሀገር ህዝብ ነው። ሀገር ዳር ድንበር ወሰን ያላት ጫፍ እስከ ጫፏ የት ድረስ እንደሆነች የምትታወቅ ነች። ከዛ የመጨረሻው ምንድን ነው? በጋራ ሆነው የምትመሰርችው እና ስርዓት ወይም ደግሞ ህዝቦች የሚተዳደሩባት መንግስት ሲኖር ነው አይደለም ሀገር የምትባለው። ስርዓቱም ደግሞ ዜጎች የሚፈልጉት የሚስማሙበት የሚወዱትና የሚተማመኑበት ዋስትና የሚሰጣቸው እነሱም ስርዓት ስላለን ብለው አምነው ተማምነውበት የሚኖሩበት ሲኖር ነው። እኛ በታሪካችን ያ ኖሮን አያውቅም። ህዝብ ነበረን፣ አዎ ህዝብ አለን። ነገር ግን ህዝብ ይሞትባታል። ህዝብ ሲሞት ኢትዮጵያ እንደሞተች መቁጠር መቻል አለብን። ዳር ድንበር ነበረ። ኢትዮጵያ ዛሬ ተቆራርሳ አሁን ያለችበት ደርሳለች። ዛሬ ካለችበት በፊት ኤርትራ የኢትዮጵያ ፓርት ነበረች፣ ጅቡቲ የኢትዮጵያ ፓርት ነበረች፣ ሌሎችም እንደዛው። ነገር ግን እየተቆረሰ እየተቀነሰ መጥቷል። ነገ ተነገ ወዲያም የሚቀነሱ ይኖራሉ። ለምን? ያልተመቻቸው የጎደለባቸው ወይንም ደግሞ የሚፈልጉት ነገር ስላለ። አሁን እኛ በጋራ በህብረት አንድነት ምናምን የሚለውን ነገር ይዘን መቀጠል ካስፈለገብን ምንድን ነው ማድረግ ያለብን? ሰዎች ነን። ሰው አለ። ሰው መከበር አለበት። ሰው ሲከበር የዲሞክራሲ መብቱ መከበር አለበት። የዜግነት መብቱ መከበር አለበት። ዳር ድንበሩ መከበር አለበት። ይሄ አሁን እነሱ የአስተዳደር ወሰን ነው የሚሉት ዜጎች ባሉበት እንደው በራሳቸው በቋንቋ በእሴት በታሪክ በቋንቋ የሚግባቡበት ዳር ድንበር መከበር አለበት። ሰው በቀዩ ላይ መፈናቀል መቻል የለበትም። ከቀዩ ወጥቶ መገደል መቻል የለበትም። ስርዓትን መገንባት አለብን ስንል ለእኔ የሚመች ዛሬ ለእኔ የተመቸ ስርዓት ሌላውን ተመችቶኛል ብሎ አምኖ የሚቀበለው ስርዓት መሆን አለበት። ዛሬ ብልጽግና ስርዓት ላይ ስላለ የብልጽግናን የሚደግፉ ሰዎች ሀገር ተመችቶናል ካሉ ነገ ብልጽግና ሲወርድ የብልጽግና ሰዎች ሀገር አልተመቸንም ሊሉ ነው። ትላንትና ኢህአዴግን የሚደግፉ ሰዎች ሀገር ስርዓት ልክ ነው ብለው ከነበረ ኢህአዴግ ስለወረደ አይደለም ሀገር ወይም ስርዓት ልክ አይደለም ሊሉ የሚገባው። ስለዚህ ያንን አካሄድ ነው እኛ መሄድ ያለብን ብለን ነው ምናምነው። እነዚህ ሰዎች ግን ያንን አይደለም የሚያምኑትም የሚፈልጉት። የሆነ በቃ እድሜ ዘመናቸውን ከዚህ በፊት እንደነበረው ስልጣንን እንደ ውርስ ከቤተሰብ እየወሰዱት በዘመድ እያስተላለፉት ዘላለም መግዛት ነው የሚፈልጉት። ነው የስልጣን ባለቤት ህዝብ ነው። ህዝቡ ደግሞ የሚፈልገውን መምረጥ መቻል አለበት። የሚፈልገውን ሲመርጥ ደግሞ ካጠፋ እንኳን የመጠየቅ መብት አለው። ዛሬ ላይ ታዩ በክልል ደረጃ ታዩ በፌዴራል ደረጃ በቀበሌ ደረጃ ማን እንደሚመራው ህዝቡ አያውቅም። ከየት መጥቶ እንደሚሾምበት አያውቅም። አፋን ኦሮሞ ስለቻለ ወይ አማርኛ ስለቻለ ወይ ኦሮምኛ ስላልቻለ አይደለም፣ ፖለቲካ ስላወቀ ነው። ወይንም በፖለቲካ ውስጥ መንግስት ወይንም ደግሞ ፓርቲ የሚፈልገውን ነገር ስለሚያደርግላቸው ነው። ያ መሆን የለበትም። ሀገር፣ ፓርቲ፣ መንግስት የሚባሉ ነገሮች መለያየት መቻል አለባቸው ብለን ስለምናምን ነው እኛ የምንናገረው። እና እነዚህን ሁሉ ነገሮችን ለማዳፋት እና ለማጥፋት ሲፈልጉልሽ ምን ይሉሻል? እዚህ ጋር ይመጡና የብሔር ጥያቄ ተመልሶ፣ የትኛው የብሔር ጥያቄ ነው የተመለሰው? በተለይ እኔ እንደ አንድ የኦሮሞ ብሔርተኛ ትላንት የኦሮሞ ብሔርተኛ ነበርኩኝ የሚለኝን ሰው መጠየቅ የሚፈልገው ነገር ምንድን ነው? የትኛው የኦሮሞ ብሔርተኛ ጥያቄ ተመለሰ? ይሄ ብለው እስቲ ያስቀምጡልን። ቋንቋ ከተባለ መቼ? የቋንቋ ጥያቄ የኦሮሞ ህዝብ በቋንቋ የመማር ጥያቄ ከተባለ ዛሬ አይደለም የኦሮሞ ህዝብ በቋንቋ የተማረው። የዛሬ 1987 የኦሮሞ ህዝብ በቋንቋ ይማር ነበር። 1987 ላይ ብልጽግና አይደለም ስልጣን ላይ የነበረው። የኦሮሞ ህዝብ ራሱን አስተዳድሯል ካሉ 1983 ላይ እና ሐሰን አሊ ኦሮሚያን ያስተዳድሩ ነበር። ከዛም በኋላ ቀጥሎ እነ ኩማ ደመቅሳ፣ እነ አባዱላ ገመዳ፣ እነ አለማየሁ አቶምሳ፣ እነ ሙክታር ከድር፣ እነ ለማ መገርሳ ብለሽ ብትጠሪያቸው በብልጽግና ስርዓት ውስጥ አይደለም እነዚህ ሰዎች ኦሮሚያን ሲያስተዳድሩ የነበር። ነገር ግን የኦሮሞ ህዝብ መርጧቸዋል ወይ? የስልጣን ባለቤት ደግመን አሁንም ይህንን ነገር ማንሳት አያስፈልገንም። ግን እነሱ የብሔርተኝነት ጥያቄ ተመልሷል ስለሚሉ ነው እኛ ያልተመለሰበትን ቦታ የምናነሳው ማለት ነው። እና እኔ አሁን ማንሳት የምንፈልገው ነገር ምንድነው መሰለሽ? ብልጽግናዎች እኔ በቃ ማምነው ነገር ምንድነው መሰለሽ? አሁን ላይ
የየትኛውንም አካል ማስደሰት አይችሉም የምልሽ ለምንድን ነው መሰለሽ? ሁሉን አስከፍተዋል፣ ሁሉን አስኮርፈዋል፣ ሁሉን በድለዋል። ያልበደሉት አካል የለም፣ ያልገደሉት አካል የለም፣ ያላሰሩት ያላፈናቀሉት አካል የለም። ያላቸው አማራጭ ምንድን ነው? ሁሉም ላይ የደረሰውን በደል ወይም ሁሉም ጋር የደረሰውን ቁስል ክደው ሸፍነው አትስማሙም እናንተ፣ አብራችሁ አታወሩም እናንተ፣ አትነጋገሩም እናንተ፣ ለእናንተ ጠላታችሁ እከሌ ነው እንጂ እከሌ አይደለም የሚል አቅጣጫ ነው የሚያስቀምጡት። እውነት ለመናገር ቀድሜ ተናግሬያለሁ። እኔ ከቴዲ አፍሮ ጋር የሚያስማማ የፖለቲካ አይዲዮሎጂ የለኝም። አሁን ላይ ግን የኦሮሞን ሕዝብ ከቴዲ አፍሮ ሙዚቃ በላይ ብልጽግና የሚባል መንግስት ነው የሚገላው። አሁን ላይ ከቴዲ አፍሮ ሙዚቃ በላይ የብልጽግና መንግስት ነው የኦሮሞን ሕዝብ ከቀዬው የሚያፈናቅለው። በቀዬው ላይ ባለ ሀብት ወይም ባለ ንብረት ወይንም ደግሞ ባለ መብት እንዳይሆን የሚያደርገው የቴዲ አፍሮ ሙዚቃ አይደለም። ይህንን ሙዚቃ አምጥተሽ እዚህ ሕዝብ ላይ ሊጫን ብትይው ይቀበለዋል? አይቀበለውም። የትኛው የኦሮሞ ሕዝብስ ነው ማጆሪቲው አፋን ኦሮሞ ተናጋሪ አፋን ኦሮሞ አድማጭ ነው? የቴዲ ሙዚቃ ሰምቶ ሊከፋውም ሊደሰትስ የሚችለው አይደለም። ግን እነሱ እቺ አሁን የምትወጣዋን የምትመጣዋን ህዝባዊ አመፅ፣ ህዝባዊ ተቃውሞ፣ የሌሎች በዚህ ሙዚቃ ውስጥ መነሳሳትን መደበቂያና መሸሸጊያ ሊያረጉት የሚፈልጉት የት ነው? ይህን የፈረደበት የኦሮሞ ምስኪን ህዝብ ነው። የኦሮሞ ህዝብ እነሱ ሳይመጡ የሚሞት ነበረ። የኦሮሞ ህዝብ እነሱ እያሉ ይሞታል። ነገ ደግሞ የኦሮሞ ህዝብ እነሱ በሚሰሩት በደልም ደግሞ መሞት የለበትም። የኔ አቋም ያ ነው። እንዳጠፉት እንደሰሩት ጥፋት ሊጠየቁ ይገባል። ማንም ሰው የእነሱን እድፍና ጉድፍ ሊሸከም አይገባም። እንደሰሩት እንደሰረቁት እንደበደሉት እንደገደሉት ራሳቸውን ችለው ይጠየቋታል። ያኔ እኛ ነፃ ሆነን የምንፈልገውን መርጠን ከምንፈልገው ጋር በሚያግባባን በሚያስማማን ሁኔታ አብረን መኖር ከቻለን አብረን እንኖራለን። ያኔ ህዝብ ይወስናል። ህዝብ ፍላጎቱን በነፃነት ያለ ፍርሃት ያለ ስጋት ይገልጻል። እነሱ ያ እንዳይሆን ነው የሚፈልጉት። መጥቶ እዚህ ጋር አሁን መጥቶ አያና አንቀጽ 39 አይመቸኝም ከህገ መንግስቱ እንዲወጣ ፈልጋለሁ ይላል። ምንድነው አንቀጽ 39 ምንድነው? የትኛው ነው ያልተመቸው? እሱ ስላልተመቸውስ የሚቀር ነገር አለ? እሱ ስለተመቸውስ የሚቀርና የሚሆን ነገር አለ? እኛ የአንቀጽ የተወሰነች ፓርት ምናምን አይደለም። እስኪ እንደው ያለው ህገ መንግስቱ ላይ ያለው መብት ተከብሮለታል ወይ? ህዝብ የተከበረ መብት አለ ወይ? ሌሎቹ ከ39 ውጭ የሆኑት ኢትዮጵያ ውስጥ ካለው ህገ መንግስት የተከበረውና ዜጎች ተማምነውበት ኢትዮጵያ ችግሯ አስተዳደር እንጂ አገሩ እኮ አይደለም ችግሩ እኮ የአስተዳደር አድሚኒስትሬሽን ደግሞ ኦሮሞ ይሁን ትግራይ ይሁን አማራ ይሁን አይደለም በቃ ጤነኛ የሆነ ሲስተም መዘርጋት አለብን። ገለልተኛ ኢንስቲትዩሽን መፍጠር አለብን። ይሄ ነው መስተካከል ያለበት እንጂ የቋንቋው ጥያቄ የብሔሩ ምናምን እሱ የተመለሰው ተመልሷል፣ ያልተመለሰም መመለስ ያለበት ይመለስ። ግን ሞር ፎከስ ማድረግ ያለብን ዲሞክራሲ ለአማራም ለኦሮሞም ለትግራይም ለጉራጌም ለሁሉም ዓለም ህዝብ ዲሞክራሲ ያስፈልጋል። ኢኳሊቲ ለሁሉም ሰው ያስፈልጋል። ዓለም ላይ ላለ ምንድነው ለሁሉም ዓለም ምንድነው ህግ በላይ ለሁሉም ዓለም ያስፈልጋል። ምንድነው የተለየለን ለኔ የምትሉት? እኔ ግራ ቢገባኝ ምንድነው ስፔሲፊክሊ ለሆነ ብሔር ብቻ የምትሉት ነገር ሁሉንም እኮ ሁሉም የሚፈልገው ነገር ነው። አሁን እኔ አሁን ለኔ ብቻ ብዬ መች ተናገርኩኝ? ፍሬ ለኔ ፖለቲካ ሁሉም ለራሱ መታገል የጀመረበት ምክንያት ለምንድን ነው መሰለሽ? አንደኛ እየተለየ ስለተመታ ነው። ፈርስቶፎል በመጀመሪያ እየተለየ ስለተመታ ነው። ትግራይ ክልል ጦርነት ሲደረግ ትግራዋይ ሲመታ ሌላው ኢትዮጵያዊ ከትግራይ ጎን ካልቆመ፣ ኦሮሚያ ሲመታ ኦሮሞ ሲገደል ሌላው ከኦሮሞ ጋር ካልቆመ፣ አማራው ሲመታና አማራው ሲገደል ሌላው ከአማራው ጋር ካልቆመ፣ እነዚህ ኃይሎች እነዚህ አካላት ለየራሳቸው ለብቻቸው ይቆማሉ። ከዚህ በፊት ፍንአን ሲናገር ነው የነበረው። ዋጋ አብሮ የከፈሉ አካላት አንድ ላይ ያሉ የጠነከረ ማንነት ያላቸው አካላት ደግሞ የሚያዛምድ የሚያሳስብ የጠነከረ ማግኔቲካል የሆነ ኃይል አላቸው። ለምን? ምቾት አይደለም አንድ ላይ ያጠናከራቸው፣ ደስታ አይደለም። መገፋት፣ መበደል፣ መገደል ነው ያጣመራቸው፣ ያሰባሰባቸው፣ አንድ ላይ የጨመቃቸው ማለት ነው።
ይሄ ስርዓት ደግሞ ያንን ነው ሲያደርግ የነበረው። ከዚህ በፊትም የመጡ ስርዓቶች የማይመቻቸው አካል ሲኖር እየለዩ ነው የሚመቱት። ኦሮሞን ለይተው ሲመቱ ስም ይሰጡታል፣ አንዱን ለይተው ሲመጡ ስም ይሰጡታል። ሸኔ ተብሎ ኦሮሞ ይገደላል ዛሬም ድረስ። ትግራይ አካባቢ ከቀረ አላቅም ጁንታ ተብሎ ትግራይ ያለ አይደለም ከትግራይ ውጭ ያለ ትግራዋይም ሲታሰር ሲገደል የነበረው። አማራ አሁን ዛሬ ስም ተሰጥቶት የሚገደል አለ። ያንን የሚያደርግሽ ኃይል ካለ ከነዚህ ኃይል ጎን የሚቆሙ አካላት ደግሞ ካሉ በወቅቱ የኦሮሞ ህዝብ ሲመጣና ሲገደል ከሚገለው ስርዓት በጎን ደግሞ ያንን ስርዓት የሚደግፍ ኃይል ነበረ። ትግራይ ላይ ጦርነት ሲደረግ ጦርነት ከሚያደርገው ኃይል በተጨማሪ ጦርነቱን የሚደግፍ አካል ነበረ። ያ ነው አየሽ፣ አብረን መደሰት አብረን መሳቅ ብቻ ሳይሆን አብረን ማዘን አልቻልንም። የአንዳችን ቁስል ሌላችን አልተሰማንም ነበር። እኛ ኦሮሚያ ላይ ግፍ ደርሷል ብለን በምንጮህበት ሰዓት ላይ ሀገር ለመገንጠለው ጠባቦች፣ ዘረኞች የተሰጠን ስም የነበረው ነገር ግን ያን ሆነን አይደለም። ሁሉም ግን ቤቱ ሲገባ እኛ ጋር የነበረ ሀዘንና እኛ ጋር የነበረ ችግር ሁሉም ጋር ቀረም። ሲገባ ግን ተረዳው። ሁሉም ተነሳ፣ ታገለ። መታገሉን አልከለክልም እና እኛ ልክ ነሽ፣ ሲስተም መቀረጽ አለበት። ልክ ነሽ፣ ተቋማት መገንባት አለባቸው። ልክ ነሽ፣ ሁሉም በኩልነት እዛ ሀገር ውስጥ መተዳደር አለበት። ያንን ግን የምታደርጊ በመጀመሪያ ደረጃ ምን ስትሆኝ ነው? ነፃ ስትሆኝ ነው። ከምን አሁን ካለው ሁሉን ተቋማት ሞኖፖላይዝ አድርጎ ይዞ ካለው ጨፍጫፊ ከሆነው ስርዓት ስትላቀቂ ነው። ከዛ ስርዓት ስትላቀቂ ህዝብ የሚፈልገውን ስርዓት መገንባት ይችላል። ቅድም እኮ ነግሬሻለሁ። የተገፉ የፖለቲካ ኃይሎች በየጫካ ያሉ ትጥቅ አንስተው እየታገሉ ያለ ከሀገር ወጥተው ተሰደው ያሉ የፖለቲካ ምሁራን ሀገር ውስጥ ያሉ ኢቨን ኢፍ ደግሞ እዚህ ስርዓት ውስጥ ሆነው ከግፍ ከበደል ከወንጀል ከተጠያቂነት ነፃ የሆኑ አካላት ካሉ አንድ ላይ ቀርበው በመነጋገር ሀገርን ማሻገር ይቻላል። ነገን ቢያንስ ህዝቦች ነፃ ሆነው ሲስተም እንዴት መዘርጋት አለበት፣ ተቋማት እንዴት ነፃ መሆን አለባቸው የሚለውን ነገር ተነጋግረው መገንባት መቻል ይችላሉ። ካልሆነ ግን ገለልተኛ ያልሆነ ፍትሃዊ ያልሆነ ተአማኒ ያልሆነ ዋስትና የሌለው በዚህ መንግስት በሚመራ አንድ ድርጅት ተነስተሽ ተቋማትን ነፃ አድርጌያለሁ ብትይ ጸረ ሙስና ኮሚሽን ብለሽ አቋቁመሽ ጸረ ሙስና ኮሚሽን ተጠሪው ሰውዬ በ6 ወሩ በሙስና ተጠርጥሮ እስር ቤት ገባ ትባያለሽ። እና ያ ነው መሆን ያለበት።